አልችልም እንደ እግዚአብሔር ቃል ካወራኸኝ ግን ይኸው ሞዴል አለ ኤርሚያስ ሞዴል አለ። ሞዴልን ቁጭ አድርገህ ድራማ ውስጥ ከምትገባ ሞዴልን ቁጭ አድርገህ እኔን ሃይማኖት ምንድነው ብሎ ኤርሚያስ አይጠይቀኝም። ለምን እንደዚህ አይነት የልጅ ጨዋታ ውስጥ የሚገባ አይደለም። ስለዚህ የልጅ ጨዋታውን ተወውና እንደ እግዚአብሔር ቃል ልታወራኝ ከሆነ እንደ እግዚአብሔር ቃል በፈለግከው መንገድ አወራለሁ። ከዛ ውጭ ግን ይሄ የልክ ትላንትና ሲደረግ እንደነበረው ዛሬም ደግመኸው ሃይማኖት ምንድን ነው ስትሞት ምናምን ነው እንደዚህ አይነት ተረቱን ተወውና አላስፈላጊ ይሄ ቃላት ምናምን ሰጣ ገባውን ተወውና ህይወት ይሰጣል ብለህ በምታስበው የእግዚአብሔር ቃል አለኝ ብለህ በምታምነው ቃሉን ያዝና እንደ እግዚአብሔር ቃል አውራኝ። ይሄን ማድረግ ካልቻልክ ግን ድካም ህይወት በማይሰጥ ነገር ላይ ጊዜን ባታጠፋ ቤካይ እስቲ ኤርሚያ ችግር የለውም። እሺ አሁን ሁለታችሁ ተነጋገሩ። የሰማሁት ውስጥ ሌሎችም ወገኖች እዚህ የሚሰሙ ሰዎች የሚታዘቡት ነገር አለ ከሁለታችሁም አቅጣጫ ማለት ነው። ቤካ አሁን ለምንድነው ቤተ እምነቱን የጠየቀው ብዬ ብለው እኔም እንደዚህ የምጠይቅበት ጊዜ ስላለ ለምንድነው ብዬ ብል ቤካ ባይመልስልኝም እኔ መመለስ እችላለሁ። ለምሳሌ ብፁዕ አምላክ የኦርቶዶክስ እምነት ተከታይ መሆኑን ቤካም ያውቃል፣ እኔም አውቃለሁ። እዚህ የሚያውቁ ሰዎች አሉ። አሁን እዚህ ከሚያዩ 535 ሰዎች ውስጥ ደግሞ ብፁዕ አምላክ ቤተ እምነቱ የት እንደሆነ የማያውቃል። ኢቭን እኛ ራሱ የምንናገረው ቤተ እምነታችን ምንድናችሁ እናንተ ብለው የሚሉን ኦርቶዶክሳውያን ብዙዎቹ ገጥመውናል። እኔ ኦርቶዶክስ መስላዎቹ የገባሁት የነበረው ብለው ያሉ ሰዎች አሉ። ምክንያቱም ቲክቶኩን ገና ወደ አዲስ የሚቀላቀሉ ሰዎች ብፁዕ አምላክን ከዚህ በፊት አይተውት የማያውቁ ኤርሚያስን አይተውት የማያውቁ ቤካን አይተውት የማያውቁ ሰዎች ስለሚኖሩ አሁን ይሄ ጥያቄ ወንድምነት አሁን ብፁዕ አምላክ የኦርቶዶክስ እምነት ተከታይ መሆን ጠፍቶት ሳይሆን እዚህ ለገቡ ሰዎች ምናልባት የማያውቁ ሰዎች ከየት ቤተ እምነት ነው ይሄኛው ተናጋሪ ይሄኛው ደግሞ ጴንጤ መሆኑ ይታወቃል ብለው ቢሉ ግልጽ አድርጎ ለመሄድ ነው። ግን አየ አንዳንዴ ደቂቃ መፍጀት የማይገባ ነገር ላይ እንፈጃለን እንዳለው። እሺ ወደ ቁም ነገሩ ቢገባ ጥሩ ነው። እኔ ልናገርለት እሱ ካልተናገረ ብፁዕ አምላክ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ ነው። በቃ ተሳስታል ኤርሚያስ ብሎ የሚለኝ ካለ በሌላ ጊዜ መጥቶ ማመልከቻ አስገብቶ ማውራት ይችላል። ወደ ቁም ነገሩ እንደተባለው ወደዛ ይሉ አንዳንዴ እንትን እናደርገዋለን ምንድነው እልህ ነገር ይመስላልና ቁም ነገሩ ላይ ቢደረግ ጥሩ ነው። ያው እኔ ተናግሬ ያለሁኝ ብፁዕ አምላክ የኦርቶዶክስ እምነት ተከታይ ነው። ወደ ቁም ነገሩ ላይ ግቡ። አርስቱ ምንድነው ወንድምነት? እሱ ግን እኮ አምንም ወንድም ነው እሱ። አሁን ለምሳሌ እንደዛ ብሎ አምንም ኦርቶዶክስ ነኝ እኔ ኦርቶዶክስ እምነት ተከታይ ነኝ ብሎ አምንም እሱ አሁን ቤተ እምነት የለኝም ነው በቃል በቃል ማለት ነው። ተውት በቃ ይሄን ነገር ተውት። እኔ ይሄው አምናለሁኝ ብፁዕ አምላክ የኦርቶዶክስ እምነት ተከታይ መሆኑን ተውት። ምክንያቱም አንደኛ እዚህ ትልልቅ ሰው እኮ ሁሉ ጭምር እኮ ነው የሚሰማን ታውቃላችሁ። ትልልቅ ሰው ማለት ምንድነው የሰው ትልቅ አለ ወይ ብለው የሚሉ ሰዎች አሉ። አዎ በእድሜ ትልቅነት አለ፣ በእውቀት ትልቅነት አለ። እንደዚህ ደግሞ ሪስፔክት ማድረግ አለብን። ግን እዚህ ያሉ ሰዎች በሙሉ እዚህ መጥተው የሚሰሙ ሰዎች በሙሉ አዳልት የሆኑ ናቸው። መቼም ህፃናት ናቸው ብለን የምንላቸው አይደሉም። ህፃናት እንኳን ቢሆን ህፃናትም ትልቆች ናቸው። ሰው ክቡር ነው እና እዚህ የተሰበሰበ ህዝብ ክቡር ነው እና ተውት፣ እሱን ተውትና የዛሬው አርእስቱ ምንድነው? እርምዬ አንድ ሰከንድ ስጠኝ። እውነት ከልቤ ነው። ቅድም ከአንድ ልጅ ጋር ይሰዳደቡ ነበር። ከዛ በኋላ ነው የገባሁኝ። ቆይ እሺ እየሰደበው ነበር። ቆይ እባክህ ተው ሉቃስ፣ እስቲ በሞዴል ፊት እወቅሳለሁ። እሺ ስለራሴ ያን ሰው ያህን ጥፋተኛን ሰው ትቼዋለሁ። ስለራሴ ታዲያ ካላስተነፈስከኝ ምንድን ነው? ቆይ ብፁዕ አምላክ ይሄን ቃል እንዳትጠቀመው። አይ ኤርሚዬ እውነት አትኮንነኝም። ከኮነንከኝ እኔ ኃላፊነት ወስጄ ይታረማለሁ በአንተ አንደበት። መጀመሪያ ሀሳቤን አገኘኝ። እችን ቃል አትጠቀማት። እሺ ኤርሚዬ አንድ ደቂቃ ስጠኝ። ታወራለህ አልኩህ። እኔ ሞዴል አይደለሁኝም፣ ወንድሙ ነኝ ለቤካ። ኦኬ የማንም ሰው ሞዴል አይደለሁኝም። ኦኬ እሺ ይቅርታ ኤርሚዬ። ይኸውልህ እወስዳለሁ ኤርሚዬ እወስዳለሁ። ይኸውልህ ስደበኝ፣ ቤት ውስጥ ስገባ ስደበኝ አለኝ። ስደበኝ አንተ ልብ ውስጥ ያለውን ኦርቶዶክስ ቃል ልናገር። እረፍ ቤካ ላውራው። ለምንድን ነው ቅድም ስታጠፋ የነበረውን እኔ ልውቀስ? ስደበኝ ሲለኝ
መዳን በሌላ በማንም የለም ኢየሱስ አድኗል ብዬ ሰደብኩት። የሚባል ነገር የለም ብራዘር። እኔ ቤት ምንም ልረዳ አልችልም። ስደበኝ ስትለኝ ኢየሱስ አድኗል ብዬ ሚዩት አድርግ። እኔን በራሴ ቤት እኔን ሚስ ሪፕሬዘንት ልታደርግኝ አችልም፣ በጭራሽ ነው አችልም። ለምን ከተባለ አንተ የገባው አንድ ኦርቶዶክሳዊ ሊዲያን ጽያፍ ስድብ ሰድቦ ገብቶ እኔን ንግግር ከልክለኝ አንተ ለምን ትናገረኛለህ? እኔን መናገር ከልክለኝ አንተ ለምን ትናገራለህ? አንተን መናገር ከልክለኝ አንተ ስለኔ ለምን ትናገራለህ? አንተም ስለ ቆይ ገባኝ ቤካዬ። አንተም ስለ ራስህ አትመስክር፣ ግድ የለህም። እኛም አጠገቤ ስላለን እኛ ብንናገር ይሻላል አንተም ስለ ራስህ ከምትናገር። እሱም ቢሆን አንተን ከሚወቅስህ ከመጀመሪያ ጀምሮ የነበረውን የምናውቀው እኛ ስለሆን እኛ ብንመሰክር ይሻላል ብዬ ነው፣ ሳይድ ሳንይዝ ማለት ነው ጉዳዩን። አንተም ስለ ራስህ እሱም ስለ ሰውየው ከሚያወራ ቤካዬ ከፈቀድክልኝ። እሺ ወደ ጉዳያችን ገባን። ወደ ውይይቱ እንግባ በቀጥታ። ኤርሚና ወንድምነት ወደ ውይይቱ እንግባ፣ ሌላ ምንም ስለማያስፈልግ። እሺ ቤካዬ ካስቀየምኩ ይቅርታ። ከወንድምነት ጋር እኔ መቼም አልቀየምም። እኔ አስቀይሜ ስራዬ ብዬ ታውቀኛለህ፣ እንደምወድህ ብዙ ጊዜ እንተቻቻለን፣ እንደ ወንድም እንቀራረባለን። አንድ ቀን ተቀይመህ ያለ ቀን ተቀይመኝ አታውቅም። አንተን ልጎዳ እዚህ ገብቼ የተናገርኩት ነገር ካለ ይቅርታ አድርግልኝ። መጀመሪያ አባኮ እኔ ኦርቶዶክሳውያን ልቀይም አልችልም። ለምን ብለህ ካልከኝ እኔ አልዳኑም ብዬ ስለማምን ክፉ ቃል አንነጋገርና በቃ እኔ ሆን ብዬ እዚህ ጋር ገብቼ ካስቀየምኩ ይቅርታ አድርግልኝ። ሆን ብዬ ካስቀየምኩ ችግር የለውም። እሺ ተቀብያለሁ። ግን በኦርቶዶክሳውያን ምንም አይነት መቀየማቸው አልችልም። መልካም ነው። አይ ሰውዬው ኦርቶዶክስ አይደለሁም እያለ ስለነበር እኔ እሱን አላውቀውም። አስጸያፊ ነው፣ ነውር ነው። ቀልድም ተቀልዷል። እሺ እንለፈው። ቁም ነገር ካለ ቁም ነገር ላይ አብረን እናሳልፍ። እሺ ቤካዬ ወንድምነት አብሮ የዛሬ አርዕስት እንግዲህ ኦርቶዶክሳዊ ሲሞት ምንድን ነው የሚባለው? አንቀላፋ ሞተ ነው ተብሎ የዛሬ አርዕስታችን አንድ ኦርቶዶክሳዊ ቢሞት አንቀላፋ ነው ወይንስ ሞተ ነው የሚባለው? ይህን ጥያቄ ታዲያ ብፁዕ ነው መመለስ ያለበት እና ሌሎች ኦርቶዶክሳውያን እሱ እዚህ ስላለ ብፁዕ አምላክ ይመልስ። ያው እኔ ኦርቶዶክሳዊ ስላይደለም ማለት ነው። ብፁዕ ይሄ ጥያቄ ለአንተ ነው ማለት ነው። እርምዬ ይህን ጥያቄ ነው ይቀበለዋል አክብሬ። በጥያቄው መሰረት ግን የሚጠይቀኝን ሰው መልሼ እንድጠይቅ ከተፈቀደልኝ ነው መልስ የምሰጠው። ጥያቄውን መልሳለሁ። ለሚጠይቀኝ ሰው ደግሞ ተመሳሳይ ጥያቄ ግብረ መልሳዊ የሆነ መልስ ጥያቄ እንድጠይቅ ከተፈቀደልኝ ንጹህ የሆነ ምላሽ ሰጣለሁ። ጥያቄ ለተጠየቀው ጥያቄ መልስ ነው ብለህ ካልክ መጠየቅ ትችላለህ። የምጠይቀው ጥያቄ ለተጠየቀው ጥያቄ መልስ ነው ብለህ ካልክ አይደለም። ለሚጠይቀው ጥያቄ መልሴን እሰጣለሁ። ጥያቄውን መልሼ ደግሞ ለጠየቀኝ ሰው ጠይቃለሁ እንደ እምነቱ እንደ ስያሜው ማለት ኦርቶዶክሳዊ ስያሜ ያለኝ እንደ ስያሜው ደግሞ መልሼ ደግሞ እንድጠይቀው ከተፈቀደልኝ አብሬ መቆየት እችላለሁ። ካልተፈቀደልኝ ግን ከርዕስ ውጭ ከሆነ እኔ መውረድ እችላለሁ። በተግባቡት ሕግ ግን ትክክል ነው ብፁዕ አምላክ እንደዚህ አይነቱ አካሄድ? ጥያቄ ለጠየቀን ሰው ለጥያቄ መልስ ሳንሰጥ እኔ ጥያቄ ልጠይቅ ብሎ ማለቱ ጥያቄው መልስ ከሆነ ኤርሚ አላልኩም፣ አልሰማኸኝም። ጥያቄውን መልስና መልሼ ጥያቄውን ለጠየቀኝ ሰው መልሼ ጠይቀዋለሁ ነው ያልኩት። ጥያቄውንማ ቀድሜ መልሳለሁ። መልሼ ራሱን ጥያቄውን እንድጠይቀው ከተፈቀደልኝ ግን ውይይቱን እቀበለዋለሁ። ጥያቄውን ከመለስክማ በኋላ አጠይቅም ብዬ አልልም። እሺ ከማን ጋር ነው የምወያየው? አንድ ሰው አስቀምጥልኝ ኤርሚዬ፣ አንድ ሰው ይመደብልኝ። ወንድምነት ታወራዋል? አይ ወንድምነት አውራ እንዴ አባኮ አውራ አንተ ነው። ከኤርሚያስ ጋር አይደለም፣ ከኤርሚ ጋር አይደለም። ኤርሚ አንድ ሰው መድብልኝ እዚህ ቤት ውስጥ ካሉ ገስት ላይ ካሉ
አይ እኔ ተመደብኩ ብዙ ነው። አንተ ትረዳኛለህ። አንተ ይሄን ቤት ያስተካከልከው አንተ እንደ ታላቅ ተቆጥተህ ስለሆነ ያስተካከልከው አንተ አሁንም ለማስተካከል እንዲረዳን አንድ ሰው መድበው። ምንም የተቆጣሁት ነገር የለም። ግን ወንድምነት ሲያስወርድ ቆይ እስቲ ብዬ እኔ ማለት ገና ስገባ እያወራችሁ ስለነበረ የወንድምነት የተናገረውንም ከዛ በፊት አልሰማሁም። አንተንም ጥቂት እየተናገርክ በነበረው ነገር ላይ ሰማሁት። ሳትግባቡ ስቀሩ ሲያወርድ ባወረድበት ነገር ስላላመንኩ አይደለም፣ ግን መልሼ ያመጣሁት እንግዲህ የታላቅነት ስልጣን ተጠቅሜ ነው ማለት ነው። ወንድምነት ይረዳኛል። ከዛ ውጭ ግን ደመሽ ከኔ ጋር እናውራበት ነው። እሺ ከወደድክ ምንም ችግር የለም። አንድ አካል ናችሁ ብዬ ነው የማምነው አይደል? አንድ ሀሳብ አንድ አካል ናችሁ። በአንድ አካል ውስጥ ብልቶች ነን። መልካም። ጥያቄው ምንድነው የሚባለው ነው ያለው? ሞቱ ነው የሚባሉት ወይስ አንቀላፉ ነው የሚባሉት? ማንን ነው? ያው ቤቱ ላይ ተጠይቀው ጥያቄ አለ አይደል? እኔ እናንተ እናውራ። ኦርቶዶክሳውያን ሲሞቱ ምንድነው የሚባሉት? ሞቱ ነው የሚባሉት ወይስ አንቀላፉ ነው የሚባሉት ብሎ ይላል። ኦርቶዶክሳውያን አይሞቱም። በቃ መልሱ ተመለሰ ማለት ነው። በካውንተርነት መልሼ ልጠይቅ ነው። መልሴ መልሻለሁ። መልሼ ደግሞ የጠይቀኝን እጠይቃለሁ። መልሱማ ተመልሷል። መልሼ ደግሞ ጠይቀዋለሁ። አንተ ሚውት አድርግ። ቤካ ተመልሷል እንጂ አይሞቱም ብሎ ካለ በቃ አይሞቱም። በጣም ጥሩ፣ በጣም ጥሩ። ኤርሚዬ ፕሮቴስታንታውያን ወይ ደግሞ የወንጌል አማኝ የሆኑ ሞቱ የሚባሉት ክርስቶስን ስለካዱ ነው ወይስ ነፍሳቸው ከስጋቸው ስለተለየች ነው ሞቱ ተብሎ የሚነገርላቸው? ኦኬ፣ ክርስቶስን ፕሮቴስታንታውያን በጌታ ያመኑት ክደውት የማያውቁ የካዱበት ዘመን ካለ ጌታን ሳናቅ በፊት የነበርንበት ዘመን የክደት ዘመን ነበር። እኔ ከዛሬ 27 ዓመት በፊት የነበረበት ክርስቶስን ባለማወቅ የነበርኩበት ዘመን ስለነበረ ያ ከክደት ጋር በክደት ይታያል አይታይም ብሎ ያለማወቅ ነው። ክደት እንኳን የሚባል አይደለም። ባለማወቅ ጌታን ባለማወቅ የነበርኩበት ዘመን ነበረ። አሁን ጌታን እያወቁ የኖርኩበት ዘመን ያላለ። ክርስቶስን የመካድ የሚባለው ነገር ህይወቴን እስካሁንም አልነካውም፣ ለወደፊትም ለዘላለምም አይነካውም። ስለዚህ ጌታን ባለማወቅ የነበርኩበት ዘመን ነበረ። አሁን ጌታን በማወቅ ያለሁበት ዘመን ነበረ። በዚሁ እምነቴና እውቀቴ ላይ ሆኜ የዘመኔ ቁጥር ሲያልቅ ጌታ በሞት ማለት በስጋ እርፈት ወደ እሱ እስከሚጠራኝ ድረስ አሁን ባለኝ በእግዚአብሔር ልጅ ላይ ባለኝ እምነት ጸንቼ እቆማለሁ። ንጉሴንም ፊት ለፊት አንድ ቀን የክብርና የምስጋናን ዘውድ የተጫነውን አየዋለሁ። ስለዚህ ፕሮቴስታንት ክርስቶስን ስለካደ ነው ወይ ሞተው የሚባለው አይባልም። ምክንያቱም እኛ ክርስቶስን ከሃዲያን ሳይሆን ክርስቶስን አማኞች ነን። የዕለት ዕለት ስብከታችን፣ የዕለት ዕለት የምስራችን፣ የዕለት ዕለት የህይወታችን የቤታችን ጌጥ ድምቀታችን ነው ኢየሱስ። በስጋ ሲሞቱ ግን ሰው በስጋ ሲሞት ሞተ ተብሎ ይባላል። መጽሐፍ ቅዱስ በክርስቶስ ያሉት ደግሞ አንቀላፉ ተብሎ ይባላል። ይሄን ያለ መልስ ብዙ አምላክ። እሺ ኤርሚዬ ኦርቶዶክሶች ናቸው ወይስ ፕሮቴስታንቶች ናቸው ሙታኖቹ? በህይወት ያሉት ደግሞ ኦርቶዶክሶች ናቸው ፕሮቴስታንቶች ናቸው ለማለት ከእግዚአብሔር ቃል አንጻር የትኛውን ርዕስ ወስደን እንመዛዘን? በየትኛው ርዕስ ላይ ወስደን ሚዛን እንለካ? መለኪያ ያስፈልገናል። ምረጥ አንተ በፈለግከው ላይ። በጣም ጥሩ። ኢየሱስ ክርስቶስ እያማለደ ነው የሚል ትምህርት ስላላችሁ ያው ይህ ትምህርት የሙታን ትምህርት ነው ብለው ስለሚታመን እንደ እግዚአብሔርም ቃል ኢየሱስ እያማለደ ነው የሚል ትምህርት ስላላችሁ ኢየሱስ ክርስቶስ እያማለደ ከሆነ ሕያው መሆናችሁን እናሳይ። ኢየሱስ ክርስቶስ እያማለደ ካልሆነ ደግሞ እኛ ሕያው መሆናችንን እናሳይ። በዚህ መመዘን እንችላለን መለካት። አዎ በጣም ደስ እያለኝ መዝነን 35 ሚሊዮን ጴንጤን
በፊርማ አረጋግጠው ባይሰጡኝ ውክልናውን ይዤ በዚህ ትምህርት ደስ እያለኝ እየተፈለቀለኩ ላወራ እችላለሁ። ይሄንን ትምህርት በማመናችን ይህን ትምህርት የሚያምኑ ሙታን ናቸው ብሎ የሚለውን ከመጽሐፍ ቅዱስ ታስረዳኛለህ። ወርቅ የሆነ አርዕስትን የመረጥከው መቀጠል ይችላል። አሳየን ሙታንነታችንን። ኢየሱስ አማላጅ ነው ብለን የምናምን ሰዎች ነን። መልካም። አሁን መሰረታዊ እውነቱ እዚህ ጋር ነው ማለት ነው። ኢየሱስ ክርስቶስ በሰማይ እያማለደ ነው ብለው የሚያምኑ ካሉ ሕያው መሆናቸውን ያሳያሉ። ኢየሱስ ክርስቶስ እያማለደ አለመሆኑን የሚያሳዩ ደግሞ ሕያው መሆናቸውን ያሳያሉ። ስለዚህ ኢየሱስ ክርስቶስ ወደ ሰማይ ያረገው ለማማለድ ነው፣ ለመለመን ነው የሚል እምነት አላቸው እነ ኤርሚያስ ወንድሞቼ ማለት ነው። ስለዚህ ኢየሱስ ክርስቶስ በሰማይ ሆኖ እያማለደ በተጨባጭ በተግባር አግኝተው ታውቃለህ? የቱ ጋ ነው ኢየሱስ ክርስቶስ ሰማይ ላይ ሆኖ ሲያማልድ ሲለምን ያየኸው? በምድር አይተኸዋል። በሰማይ ሆኖ ሲለምን ሲያማልድ ያየህበት የመጽሐፍ ቅዱስ ክፍል ካለ እሱን ታሳየናለህ። ለምን ኢየሱስ ክርስቶስ በሰማይ እያማለደ ከሆነ በተግባር በተጨባጭ ሲያማልድ እናየዋለን። ለምን ማማለድ የሚሆነው መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። ኢየሱስ ክርስቶስ ስለኛ ስለሌላው ማለት ነው ሰማይ ላይ ሆኖ ሲያማልድ ያሳየክ የመጽሐፍ ቅዱስ ክፍል ሐዋርያም ማንም ካለ እሱን ልታሳየን ትሞክራለህ ማለት ነው። ኢየሱስ ክርስቶስ ግን በሰማይ ሊያማልድ እንዳልሄደ ደግሞ በቂ የሆነ የመጽሐፍ ቅዱስ እውነት አለ። እሱም ኢየሱስ ክርስቶስ ወደ እሱ የሚማልድ እንደሌለ ተረድቶ አባቱ እግዚአብሔር ወደ ሰማይ ሳይሆን የላከው ወደ ምድር እንደላከው ጠንቅቀህ ታውቃለህ። እኛም እናውቃለን። ወደ ሰማይ ላከው አንድም የሚማልድ እንደሌለ ተረዳና ወደ ሰማይ ላከው፣ ወደ አብ ቀኝ ላከው የሚል አንድም የመጽሐፍ ቅዱስ ክፍል የለም። እውነተኛው ክፍል ምን አለ? አንድም ወደ እሱ የሚማልድ እንደሌለ ተረዳ፣ የገዛ ክንዱ መድኃኒት አድርጎ ወደ ምድር እንደላከው ነገረን። ይሄ ደግሞ ወደ ምድር የላከው ጌታ ደግሞ በጣም በሚደንቅ ሁኔታ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን ሲያቀርብ በተጨባጭ አየ ነው። ኢየሱስ ክርስቶስ በሰማይ ሆኖ በምድር እንዳየነው በሰማይ ደግሞ ከብርቱ ጩኸትና እንባ ጋር ባይሆን ከብርቱ ጩኸትና እንባ ጋር ቢሆን አባቱን ስለኛ ስለሌላው አባቶይ ብሎ ሲያማልድ ሲለምን በተጨባጭ የምታሳየኝ የመጽሐፍ ቅዱስ ክፍል ካለ አሁን ሙታን መሆኔን በተጨባጭ ያረጋግጥልሃለሁ ማለት ነው። ይህን ልታሳየኝ ትችላለህ? ሰማይ ላይ ሲያማልድ ያየህበት ክፍል አለ? ረጅም አረፍተ ነገር ነው ያወራው። ጥያቄውን ንገረኝ። ጥያቄውን እሺ፣ ሀሳቡ ግልጽ ስለሆነ ኢየሱስ ስላልሆነ ነው። ሀሳቡን በሀሳብ ደረጃ ሰምቼዋለሁ። ጥያቄን ከዚህ ውስጥ ንገረኝ ነው ያልኩህ። ጥያቄ አጭር ተደርጎ ነው የሚጠየቀው ነው። በጣም ጥሩ። እሺ፣ ሀሳቤ ግልጽ ስለሆነ አንድ ግልጽ ጥያቄ የምጠይቀው ኢየሱስ ክርስቶስ በሰማይ ሆኖ በአብ ቀኝ ሲያማልድ ያየህበትን የመጽሐፍ ቅዱስ ክፍል ታሳየናል። ለምን ኢየሱስ ክርስቶስ በተጨባጭ በምድር ሲያማልድ አይተዋል። ፍጥረት ሁሉ እያመነ ነው። ፍጥረት ሁሉ አምኗል። ኢየሱስ ክርስቶስ በሰማይ ሆኖ ሲያማልድ ያየህበትን የመጽሐፍ ቅዱስ ክፍል እንድትነግረን ነው በተጨባጭ። እሺ፣ ሮሜ 8:34 ላይ እንደመነሻነት ላንሳለህ። ቴንኪው። ይህን ክፍል የጻፈው ቅዱስ ጳውሎስ ሐዋርያው ነው። ይህን መልእክት የጻፈው ራሱ የሐዋርያው ቅዱስ ጳውሎስ መልእክቱ መጻፉ ብቻ ሳይሆን ለሐዋርያነት ጥሪ የተጠራው ጌታ ሞትን ድል አድርጎ ተነስቶ ወደ ሰማያት ወደ አባቱ ካረገ በኋላ በደማስቆ በነበረው መገለጥ ነው ታላቁን ሐዋርያ ያገኙ። ቅዱስ ጳውሎስ መልእክታቶቹን የጻፈው በተለይ አዲስ ኪዳን መጽሐፍት በሙሉ ተጽፈዋል ተብሎ የሚታመኑ በተለይ ቅዱስ ጳውሎስ መልእክታት ከ50 ዓመተ ምህረት እስከ 65 እንደሆነ በሁሉም ወንጌላውያን ቤተክርስቲያናት ብቻ ሳይሆን በካቶሊክም በኦርቶዶክሳውያንም ዘንድ ይታመናል። የጳውሎስ መልእክታት ከመቼ እስከ መቼ ተጻፉ ተብሎ የሚባለው ማለት ነው። ይህም ምን ማለት ነው? ጌታዬ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሰማያት ካረገ በአባቱ ቀኝ ከተቀመጠ በኋላ ነው የሮሜ መልእክት 8:34 የጻፈው እና በዛ ክፍል ላይ ምን ይላል? ጌታችን ኢየሱስ ክርስቶስ የሞተው ይላል የኃላፊ ጊዜ ነው፣ ይልቁንም ከሙታን የተነሳው ይላል የኃላፊ ጊዜ ነው። በእግዚአብሔር ቀኝ ያለው ብሎ ሲል የአሁን ጊዜ ነው። ደግሞ ስለኛ ማልዶ የነበረው አይልም፣ በኃላፊ ጊዜ አይጠቀመው። የሚማልደው ብሎ የአሁን ጊዜም ጭምር ያደርገዋል። ክርስቶስ ኢየሱስ ነው ይላል።
ልብ በሉ እዚህ ያላችሁ ወገኖች፣ ቅዱስ ጳውሎስ መልእክቱን ሲጽፍ ጌታ ከሙታን ከተነሳና ካረገ በአባቱ ቀኝ ከተቀመጠ በኋላ አድራሻውን በአብ እሪና በአብ ቀኝ ነው ብሎ በአባቱ ቀኝ ነው የተቀመጠው ብሎ ከተናገረ በኋላ እግዚአብሔር ቀኝ ያለው ይላል። ኦኬ፣ ከዛስ ደግሞ ስለኛ የሚማልደው ብሎ የአሁን ጊዜ የኃላፊ ጊዜን ቃል ሳይሆን የሚጠቀመው የአሁን ጊዜም ጭምር ነው የሚጠቀመው ማለት ነው። ስለዚህ ጌታ የኢየሱስ ክርስቶስ ቆንጆ አማላጅ ነው። ታላቁ ሐዋርያ በመንፈስ ቅዱስ እንዲህ ድምቅ አድርጎ ጽፎለታል። ይኸው መልሴ። እጨምርልሃለሁ፣ በጣም ብዙ አንድ ቁና ጥቅስ እጨምርልሃለሁ። ቀስ ብለን እናዋዛ ብለን ነው። ሻይ እየጠጣን ጫጫታ የለም። ጥሩ ሲያማልድ አሳየኝ ብዬ ነው የጠየቅኩ። ሲያማልድ በተጨባጭ ሲያማልድ አሳየኝ ነው ጥያቄው። እኔ አልጠየቅኩም። ኤርምዬ ምን ተብሎ የተጻፈ ብዬ አይደለም የጠየቁ። ኢየሱስ በስጋ ወራት ሲያማልድ አይተናምነናል። በሰማይ ሆኖ ሲያማልድ አሳየኝ። ሮሜን እኔ ራሴ ያሳይሃለሁ። የሚማልደው የሚለው ቃል ምን ማለት እንደሆነ በምታውቀው በአማርኛ እኔ በትኜ ተንትኜ ያሳይሃለሁ ስትጠይቀኝ። አሁን ያለ ጥያቄ አልሄድም። ታውቃለህ፣ ኢየሱስ ሰማይ ላይ ሆኖ ሲያማልድ ያየኸውን አሳየን ነው የኔ ጥያቄ። ሲያማልድ ያየኸውን ድጋሚ ብፁዬ፣ ምናልባት ወይ ሌላ ነገር እየጻፈው እያየ ነበር የሰማኝ ማለት ነው። ልድገመው፣ ችግር የለም። ብዙ ነገር ስንደግም ስለነበር ልድገመው። ኦኬ፣ ኢየሱስ አሁን ባለበት ሆኖ ሲማልድ አሳየኝ አለኝ። ኦኬ፣ እኔ ከማሳየው ሐዋርያው ያሳየው ብዬ እኔም ሐዋርያውን ስላየሁት ሐዋርያው ታላቁ ሐዋርያ ቅዱስ ጳውሎስ ከጌታ ቀጥለን የምንጠራው ጳውሎስ የአዲስ ኪዳን ግማሽ በላይ መጽሐፍትን የጻፈ ቅዱስ ጳውሎስ ሐዋርያው አሁን በአባቱ ቀኝ ሆኖ ስለኛ ይማልዳል አለ። ከሙታን ከተነሳ በኋላ ልብ በሉ፣ ከሙታን ከተነሳ ካረገ በኋላ በአባቱ ቀኝም ሆኖ ስለኛ የሚማልደው ብሏል። የሚማልደው ብሎ ማለት ኢንቱካን የሚለው የግሪኩን ቃል ስለኛ የሚለምነው ይላል ማለት ነው። ያ መለመን ብሎ የሚለው ቃል ግን አሁን ዕለት ዕለት የሚደረግ ነው ወይ በአብ ቀኝ ተቀምጦ ብለን ስንል አይደለም። እሱን እኛን ጠይቁን። የምልጃ ትምህርት የተዘባረቀባቸው ወንጌላውያን አማኞች ሳይሆን ኦርቶዶክሳውያን ነን። እናንተ የምልጃውን ትምህርት ሐዋርያቱ ለኢየሱስ የሰጡትን እናንተ ከኢየሱስ ላይ ገፋችሁ ለፍጡራን ጥያቄ ለእኔ መልስልኝ። ለእኔ መልስልኝ። እሺ፣ እያወራሁ ነው። ብፁዕ እያወራሁ ነው። እኔ በስጋ እንደዚህ ጫጫታ አልፈልግም። ብራዘርዬ እያወራሁ ነው። ኦኬ፣ የማወራውን ሰው መልስ እንደሆነ እያውቀ ለእኔ መልስልኝ ብለጣል። አንተማ ከሆነ በግል እንደዋወላ በውስጥ እዚህ የጠየቀኝ ሰዎች ፊት ነው አይደለ? ስለዚህ በአደባባይ የጠየቀኝን ጥያቄ እኔ ጴንጤ ነኝ፣ በእግዚአብሔር ቃል እማላፍር፣ በጌታ በኢየሱስ ክርስቶስ ምልጃ የማላፍር፣ የምናገረውን እማቅ ሰው ነኝ ማለት ነው። ስለዚህ እየመለስኩልህ እኮ ነው ብፁዕ። ቴንኪው። ስለዚህ ኢየሱስ አሁን በአባቱ ቀኝ ሆኖ ይማልዳል እያለ ነው ቅዱስ ጳውሎስ ሐዋርያው። ይማልዳል ብሎ የሚለው ቃል በግሪኩ ኢንቱካኔ ብሎ የሚለው ስለኛ የሚለምነው ብሏል። የግሪኩ የግዕዙ ቃል ወይትዋቀስ ብሎታል። ኦኬ፣ ስለዚህ ስለኛ የሚከራከረው ስለኛ ጠበቃ የሆነ ይላል ወይትዋቀስ ብሎ የሚለውን ቃል ማለት ነው። ስለዚህ ራሷ ቤተክርስቲያንን የግሪኩ ይለምናል ብሎ የሚለውን የግሪኩ ይላል ብላ በህዳግ ላይ ጭምር አስቀምጣለች። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሰማያት ስለኛ ይማልዳል። ይሄ ማለት ምን ማለት ነው? ይለምናል ማለት አሁን ዕለት ዕለት ይለምናል፣ አብን እየወደቀ ይነሳል ማለት ሳይሆን አንድ ጊዜ ቅድም እሱ ብፁዕ የጠቀሰው እኛም የምንጠቅሰው የዕብራውያን መልእክት መጽሐፍ ምዕራፍ 5 ቁጥር 8 እና 9 ላይ እንደዚሁም በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ጸሎትና ልመናን ያቀረበው ብሎ ያለው የዕብራውያን ማለት ነው። ጸሎትና ከብዙ እንባ ጋር ጸሎትና ምልጃን አቀረበ ይላል። ያን ምልጃ ያቀረበው ስለ እኔ ነው። ብፁዕ አምላክ በእርግጥ ላይመለከተው ይችላል እሱ ክፍል ማለት ነው፣ ግን ስለ እኔ ነው። ያ ጸሎትና ልመና ደግሞ የዘላለም ልመና የዘላለም ጸሎት ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ጌታዬ የለመነው ስለ እኔ ነው። ኦኬ፣ ስለ እኔ ነው የለመነው። ያን ልመናና ጸሎት የዘላለም ልመናና ጸሎት ነው። ለዚህ ነው በዕብራውያን 7 ላይ እዛው ጋር ሲናገር ስለ እነሱ ሊያማልድ ዘወትር በሕይወት ይኖራል ተብሎ የተጻፈለት ማለት ነው። ስለ አንተ ግን ሊያማልዱ ዘወትር በሕይወት የሚኖሩ በሰማያት የሉም ሌሎቹ ማለት ነው። በኋላ ላይ ስንደርስ ማለት ይኸው መልሴ ማለት ነው። ቴንክ ዩ። እሺ፣
ጠይቅ ያለው አንድ ጥያቄ እየተቀባበልን ስለሆነ ችግር የለም ጠይቅ። እኔም እስክትጨርስ ድረስ ጠይቅ። አውጥ ነው። አይ እንቀባበል፣ ካልሆነማ ሰዓቱ ይሄዳል። የአንድ በአንድ ነው የምንጠያየቀው። ጠይቀኝ እንመዛዘንበት፣ ሰዎች ይረዱ። ካልሆነ በምትመልሰው ላይ ግብረ መልስ ሊያስፈልግ አልጠይቅም። በዚህ አርዕስት ላይ የምፈልገው ነገር ዛሬ ሳልጠይቅ ሁሉ በነፃ ልልቅ እችላለሁ። አንተ ከፈለግ በምትጠይቀው ላይ ግብረ መልስ ያስፈልግ። እኔም መልስ ልስጥበት ጠይቄ፣ አንተ በምትመልሰው መልስ ላይ መልስ ልስጥ። እኔም ይፈቀዳል። ለዛ ነው ተራ በተራ እንጠያየቅ። ሰዎች ይመዝኑን። እኔም ልማረክ፣ አንተም ተማረክ። እሺ አንድ ጠይቅ ያለው አንድ ጠይቀኝ። እርምዬ ተራ በተራ እናድርገው፣ ትረዳኛለህ? እሺ ቴንክ ዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ አሁን በሰማያት ይማልዳል ብላ ትላለች ወይስ አትልም? ጥያቄ እኔን ነው የምትጠይቀኝ? ኦርቶዶክስ ነው። አንተን የኦርቶዶክስ እምነት ተከታይ አይደለ? አንተን እያማለደ ነው ተብሎ የማያውቅም። መጽሐፉም ቤተክርስቲያንም እኔም ብለን አናውቅም። እንዳማለደ እናምናለን። ታምናለች፣ አምናለሁ እንጂ አሁን እንደሚለምን እንደሚያማልድ አታምኑም አይደል? ኢየሱስ ክርስቶስ እየለመነ ነው ብላ አታምንም? አላምንም፣ አናምንም። ኢየሱስ ክርስቶስ በስጋ ወራት እንደለመነልን ታምናለች፣ አምናለሁ፣ እናምናለን። እሺ በቅዱስ ያሬድ መጽሐፈ ዚቆ መዝሙር ላይ ይቤሎሙ ኢየሱስ ለአርዳኢሁ አዕርግ ሰማየ ሀበ አቡየ ሀበ እስል ምህረት በእንተ እልያየ ብሎ የሚል ቃል አለ ማለት ነው። ይሄ ቃል ጌታም ለደቀ መዛሙርቱ እንዲህ አላቸው፣ ስለ እናንተ ጸሎትን ምህረትን ወደምለምንበት ወደ አባቴ አርጋለሁ ብሎ አላቸው ብላ በቅዱስ ያሬድ መጽሐፈ ዚቆ መዝሙር ላይ ጽፋለች። ኢየሱስ አሁን በሰማያት ሊያማልድ ነው ብላ ጽፋለች። የቅዱስ ያሬድ ላይ ንባብን ያሳሳተው ትልቁ ላይ አድርገኝ ወንድምነት፣ ስህተቱ ንባብህ ላይ ነው። ትልቁ ላይ አድርገኝ ያነባዋል አሁን ማለት ነው። እኔ ንባቡ ላይ ተሳስቻለሁ። ብቅይታ አነባዋለሁ። ቆይ ታነባዋለህ። መጽሐፈ ዚቆ መዝሙር ኦኬ ጠብቁኝ፣ መጽሐፌ ላውጣ። መጽሐፍ የሚነበበው በባለቤቱ ነው። እኔ ሳነበው ያምራል። አነባዋለሁ። እኛ መጽሐፉን ማምጣት ይቻላል። አንዴ ታገሱኝ። Okay, the tournament's about to start, bro. Get on. No, Johnny, wait. Johnny, don't talk, okay? Guys. Okay. አንዴ ታገሱኝ። አንዴ ጠብቁኝ ወገኖች፣ መጽሐፍቱ እያወጣሁ ነው። ወገኖች ታብታብ አድርጎ ታብታቡን ቢያንስ 400-500 ወኬ። አሁን ይሄ መጽሐፈ ዚቅ እንደሚነበበው ሁሉ ሮሜ 8:34ንም አነብላችኋለሁ። እሺ አንተ አትግባ፣ ቤካ መሀል አትግባ። በእኛ መሀል አትግባ፣ ቤካ በእኛ መሀል እንዳትገባ። ይሄ መጽሐፈ ዚቅ እንደሚነበበው ሁሉ ሮሜ 8:34ንም እኔ አነብላችኋለሁ። ቤካ መሀላችን አትግባ። አንድ ጊዜም ሁለት ጊዜም መሀላችን አትግባ። ቤካ ሚዩት አድርግልን። እሺ እኔ ሚዩት አድርጌ ያለው አንድ ጊዜ ታብታብ አድርጉ። ማህበረ ቅዱሳን አረ እኔ ታብታብ ላስደርግበት። እስኪ ሚዩት አድርግ እንዴ። ያውቃሉ እኮ ሁሉም። ስለዚህ በሌላ ሀሳብ ውስጥ አትግባ። ሁሉም ታብታብን ያውቃሉ። አትግባ። ፌር ነው ብፁዕ አምላክ። አይ ኤርሚ በኤርሚ ተው በቃ አትግባ። ማይኩ ማንም ሰው አያንሳ። ሚዩት አድርገው እንዴ። ቤካ 10 ደቂቃ ተናገር የፈለግከውን ነገር በቤት ማለት ነው። ኦኬ ብፁዕ አምላክ ሚዩት አድርገው። አየህ ባሪያይቱ ኦፊሻል እናድርገው እንደ ኤርሚ ኦፊሻል እናድርገው። ይሄ እንዲህ ቤት ሚዩት ታደርጋለህ። ካልሆነ ታውቃለህ፣ ያው ኦርቶዶክሳውያን ሁሉ በገባችሁበት ቤት ተዋርዳችሁ መውረድ። አሁን ምንድን ነው ያለው? ልብ በሉ። በራሱ ቤት ማስታወቂያ አትናገር፣ ታብና ኮፒሊንግ ሼር ማድረጉን አታውሩ ብሎ የሚከለክል አጋር ማለት ነው። አጋር ባሪያ ናት፣ ልክ በሳራ ላይ እንደሆነችው አይነት ማለት ነው የሚያደርገው። በሰው ቤት መጠን ባሪያይቱ እንደመቤቲቱ ያደርጋታል ብሎ የሚለው በቤቱ ባለቤት ቁጭ ብሎ
ታብና ኮፒሊንግ ሼር አታስደርግ፣ ዝም በል፣ አያገባም፣ ጣልቃ አትግባ ብሎ የሚል አጋር ማለት ነው። ባሪያ፣ የባሪያ አይነት መልክ የሚያሳይ ግን እንደመቤት ያደርጋል። በዚህ ቤት አንተ ባሪያ ነህ ማለት የቤቱ ባለቤት አይደለም ማለት ነው። ከኛ አመሰግናለሁ። ወደ ርዕሱ እንግባ። ሜታድር ወንድምነት ተናገር። እሺ ማህበረ ቅዱሳን እዚህ ያላቸው ወንድሞቼ ናቶቼ እንትን ታብታብ አድርጉ። አንድ ጊዜ ታብታቡን ከፍ አድርጉ፣ ሼሩንም እንደዚህ ከፍ አድርጉና ከዛ ወንድምነት በነፃነት እንዲወያይ ማለት ነው። ምንም ስትራግል እንዳይገጥመን እንደዛ አድርጉ። ተባረኩ። ወዳችኋለሁ። ወንድምነት ቀጥል። አባኩ ታብና ኮፒሊንግ ሼር አድርጉት። እሺ መጽሐፉን ላውጣና ቀጥላለን። እስከዛ አንተ ከጨረስክ ብፁዕ አምላክ የሚናገረው ካለ መናገር ይችላል። ኤርሚ ስለሰደብከኝ አመሰግናለሁ። ዋናው መሰረታዊ ሀሳብ አሁን የሚያወጣውን አንድ ጊዜ ሚዩት አድርግ። ብልግናን እዛ ቤት አስቀምጥ። አሁን እኔና ኤርሚ ይቆጣኝ። እሺ አንተ ምንድን እዛ አድርግ። በህይወቱ የሚሰድበው አይቀርም። አንተ ነህ ተሳዳቢው። እሺ በቃ ችግር የለም። ስድቡ የኔ ይሁን። በቃ እኔ እና እሱ በነኝነት ሳትግባ ማይቤካ ማለት ኧረ በጌታ በኢየሱስ አይዞ አፈሪቼ ምናምን እኔ እንድታስወጣኝ አላመቻችም። ጨርሼ ነው የምወጣው። ቤካ እሺ እኔ እንግዲህ በእውቀት ስለፈራሁ እታች ወረድልኝ። ብራዘር ቴንክ ዩ። በቃ የምትናገረው ይበቃል። ለምንድን ነው የሚናገረው ነገር ሁሉ ይሉት በቃ ምንድነው ጸባጫሪነት፣ ነገር ፍለጋ። መጽሐፍ እንኳን እዚህ ጋር አውጥቼ ያዘጋጀሁትን እስካነብለት ጊዜ ድረስ ከኔ ጋር ብቻ አይደለም ከቤቱ ባለቤቱ ጋር ራሱ ፕሮቮክ በማድረግ ዝጋ፣ ጣልቃ አትግባ፣ አንዴ ሁለቴ ብላ አትበል፣ ማስታወቂያ ማትናገር ምናምን ነገር ብሎ የሚል ማለት ነው። መጽሐፍ እዚህ መዝሙር የቅዱስ ያሬድ መጽሐፍትን አውጥቼ ገና እንትን ማለት ነው። ስለዚህ በቃ እንደዚህ ዝም ብላችሁ በገባችሁበት ቤት በቃ ስርዓት የሌላችሁ አይነት ሆናችሁ አትውረዱ። ኦርቶዶክሳውያን አትውረዱ እንዴ! ምን ነው ነገር አለ ገና ቅድም እኮ እኔ መጀመሪያ ላይ እኮ ሲያስወርድ በጨዋነት የምታወራ ከሆነ ብዬ በሚል ነው ያመጣው እንጂ ወንድምነት እኮ ያደረገው ትክክል ነበር። ለዚህ ነው ፊሊት የተነፋበት በረሮ ይመስል በራሳችሁ መጽሐፍት እላያችሁ ላይ ትሽ ስናደርግ በመረጃ አትቆሙ። ጫጫታ የምታበዛው ሰውን ፕሮቮክ የምታደርገው ለዚህ ነው። ኦኬ አዎ እግሮ የተቀረጠው ተክለ ሃይማኖት በሰማይ ሆኖ ያማልዳል ትላለህ። ከሙታን የተነሳው የአብ ልጅ ኢየሱስ ክርስቶስ ግን አያማልድም ብለህ ትላለህ። ደግመዋለሁ። እግረ ቆራጣው ተክለ ሃይማኖት በሰማይ ሆኖ ያማልዳል ብለህ ትላለህ። በመጽሐፍ ያልተጻፈ ኢየሱስ ግን በሰማያት ያማልዳል ተብሎ የተባለው አንተ ግን እሱን አታምንም። ስለዚህ ነፍስህን ለታመነ ፈጣሪ ለኢየሱስ ክርስቶስ አደራ ለመስጠት ከመናገር ተቆጥበህ ነፍሴን አደራ በሰማይ ተክለ ሃይማኖት ፀሐይ ትላለህ። የጽድቅ ፀሐይ የሆነውን ኢየሱስ ክርስቶስን ሳይሆን የምትማጸኑት ከምድር ወደ ሙታን ነው የምትጸልዩት ማለት ነው። ያው እግሩ ስለተቆረጠ ነው እግረ ቆራጣ ብዬ የምለው ማለት ነው። በመልካ ስላሴ ላይ ሁሉ ጭምር ስለተጻፈ ለስባራ እሱ እና ነገር አለ። እሺ ሌላ የሚያወራ ሰው ካለ ይምጣ። ማስታወቂያ አትናገሩ ብሎ እንደ አጋር የሚያደርገው ሰውዬ ወንድሞች ናቶች፣ አሁን ይሄ ነገር አይደለም ወንድሞች። ወንድምነት ቤኪ እኮ አስወርዶት ነበር። እኔ ነኝ እንደው ብዬ የላኩለት ማለት ነው። ገብቶ ማስታወቂያ አትናገር፣ ዝም በል፣ አንዴም ሁለቴ ማታውራ፣ ዝም በል ብሎ የሚል ማለት ነው። ለዚህ ስትያዙ ገለባ ናችሁ ብለን የምንላችሁ ለዚህ ነው። እንደዚህ አይነት ትውልድ ቴንኪው። ሌላ ካለ ይምጣ ወንድምነት። እስከዛ አንተ የምታወራው ነገር ካለ ማውራት ትችላለህ። እሺ ይግባና አውቆ ልሽሸውና ገብቶ አንዴ ይጨበቅ፣ አንዴ ያስታውስ። እኔ ነኝ ያስወጣው። እኔ ነኝ ያስወጣሁት። ምን ብፁዕ አምላክ ማለት እኮ ወዘልፈኒ አይነት እኮ ነው። አንዳች ነገር የሚያውቀው ነገር የለም። እሺ ወዘልፈኒ። እሺ ሌላ ሰው ይግባ። አይ ቲንክ ትንሽ እውቀት የዘለቀው ግን እኮ የለም ወንድምነት፣ እውቀት የዘለቀው የለም። ከየት እናምጣሽ እውቀት የዘለቀው? እስቲ እኛን እንሞክረው።
እሺ ይኸው አስገብቻለሁ። ሌላ ሰው ወንድምነት ብለካልክ ልሰጠው ይችላል። እንድጨምቀው ፈልጋለሁ። ምክንያቱም ትንሽ ተፈራገጠ ምናምን እንዲህ ሲፈራገጥ አንድ ሰው ትንሽ ታፋ ውስጥ ገብቶ ልግ ማድረግ ጥሩ ነው እና በልኩ ማውራት ጥሩ ነው ብዬ አስባለሁ። እና አይ ቲንክ አለ ብፁዕ አምላክ Why is it so black? Oh, nice celebration. Bro, I want that celebration. የለም ብፁዕ አምላክ የለም። I'll hack your account. እዚህ ሌላ ሰው የለም። እሺ ሌላ ሰው ትንሽ የለም ብሎ ያለው መጽሐፉ ላይ ግን ያው እዚህ የሚለው ነው። ኦኬ ዘሰኔ ሚካኤል በዚህ ክፍል ላይ እንደዚህ ይላል። ገጽ 189 ማለት ነው። ያ ይቤሎሙ ኢየሱስ ለአርዳዩ አርግ ሰማየ ሀባዌ ብሎ የሚለው ማለት ነው። ዋብኩም ሀበ እስል ምህረት በእንተ እሊአይ ማለት ስለእናንተ ምህረትን ወደምለምንበት ወደ ሰማያት አርጋለሁ ብሎ አላቸው ይላል ለደቀ መዛሙርቱ። ይሄን እንዲመልሱ ይችላሉ? እችላለሁ ብሎ የሚል ሰው ካለ ይምጣ። ከዚህኛው ወደ ራሳቸው ሌሎች መጽሐፍቶች ላይ ጭምር እንሄዳለን ማለት ነው። ቴንክ ዩ። አሁን ጉሽ የጠጣና የጠገበ የሚሳደብ አይደለም የሚፈልገው የሚያወራ ማለት ነው። ቴንክ ዩ። እሺ ፍጹም ወይ እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። አንተ እታችን በድምፅ ነው የማውቀው። ይሄ ተሳዳቢ ነው። በድምፅ ነው የምናውቀው። ጉሽ የጠጣ ጎረምሳ ማለት ነው። ጉሽ የጠጣ ጎረምሳ ማለት ነው። ሃርሞኒካ ጨፍር ወንድም ማለት ነው። ሄደ አንተ ሃርሞኒካ ደንስ። ለመዋየት አይበቃም። በጣም ብዙ አካውንት ነው ያለው። ደግሞ ማታ ወንድምነት ጋር ነበረ። ከ10 በላይ አካውንት አለ። ያው ከየሰው ኪስ ሞባይል እየመነተፈ ይሁን በአንዱ ስልክ ላይ 10 አካውንት ከፍቶ ይሁን አይደለም። ተሳደብ ኮንካ ምንኛ ነው የሚያወራ? አያ ደግሞ አስገቡት ማለት ነው። እዚህ ያሉ ሞዴሬተሮች አሁን አታስገቡ እንጂ ባለጌዎች የሆኑ ሞዴሬተሮች አሉ ማለት ነው። ወንድምነት እነማን እንደሆኑ አላውቅም፣ ግን አሁን እኔ ያደረገ ቆንጅዬ ባለጌ የሆነ ጴንጤ ነው ማለት ነው። እኛ ስናስወርድ የሚያስገባ ይሄ ቃል ነው የሚገልጠው። ባለጌ የሆነ ሞዴሬተር እኛ ስናስወጣው ያስገባል ማለት። ስለዚህ ፀጉረ ልውጥ ሞዴሬተሮች አሉ ወንድምነት። እኛው ቤት ውስጥ ሆነው እዛ ትብታቸው ያልተቆረጠ ስላሉ ሞዴሬተሮችን ፈትሽ። ኦኬ ሌላ ካለ መምጣት ይችላል። በጨዋነት የሚያወራ ጉሽ ያልጠጣ መጽሐፈ ዚቆ መዝሙር ላይ ሊያወራ የሚችል ደግሞ አሁን ኦርቶዶክሳውያን ኢየሱስ አማላጅ አይደለም ብላችሁ ከጴንጤ ጋር ቆማችሁ ልታወሩ ስትፈልጉ በራሳችሁ መጽሐፍ እባብ ጭንቅላቱን እንደሚቀጠቀጥ በራሳችሁ መጽሐፍት እንዴት እንደምትቀጠቀጡ ከቅዱስ ያሬድ መጽሐፍ ትጀምርልሃለሁ። ወደ አባ ጊዮርጊስ ዘጋስጫ መጽሐፍት ሄድልሃለሁ። ወደ ቅዳሴ ሄድልሃለሁ። ለእናንተ ሮሜ 8:34ን መጥቀስ ጥቅስ ማባከን ነው። በራሳችሁ መጽሐፍት ነፍስ ከስጋ እስክትላቀቅ ድረስ አንከራትታለሁ። ካሞን ኑ ግቡ ኑ። መጽሐፈ ዚቆ መዝሙር ይኸው። እኔ ማንበብ ካልቻልኩ አንተ ታነብልኛለህ ማለት ነው። አንተ ትተረጉምልኛለህ ማለት ነው። ኑ ግቡ። እሺ ሚኒሊክ እንኳን ደህና መጣ። አይ ቲንክ የጠመጠመ እንደሆነ ስለማስብ ካህን ይሆናል ብዬ አስባለሁ። እንዴት ነህ ሚኒሊክ? ሚኒሊክ የጠመጠመ ነው። ወጣ አለ አለ ወይ? ኢየሱስ አሁን አማላጅ አይደለም ብላችሁ ስትሉ በሰማያት የቤተክርስቲያናችሁ መጽሐፍቶች ምን ይላሉ? ቅዱስ ያሬድ ምን አለ?
ያሬድ ካህን ብለህ የምትለው ምን ብሎ ጻፈልህ? ምን ብሎ ጻፈ? በዚህ መጽሐፍ ላይ ያሬድ ካህን ጡመ ልሳን ብለህ የምትለው ምን ብሎ ጻፈ? አሁን የእናቱን ዶኬና ሽሮ የሚበላ ሰውዬ ይህንን ገብቶ ይተረጉምልኛል፣ ይነግረኛል ማለት ነው። ኦርቶዶክሳዊ። ኦኬ ቴንክ ዩ። እንኳን ደህና መጣህ አብርሃም። እንኳን ደህና ቆያችሁ። የት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ጌታችን ኢየሱስ ክርስቶስ አሁን በሰማያት ያማልዳል ወይስ አያማልድም? አያማልድም። ፈራጅ ነው እንጂ አያማልድም። ቴንክ ዩ። ሐዋርያቱ በዚህ ጉዳይ ላይ ምን ብለው ጻፉ ከመጽሐፍ ቅዱስ? መጀመሪያ እንትን ከማንቋሸሽህና እንትን ከማለት በፊት መጀመሪያ የነበረውን ለምን ንጹሕ አምላክን ለምን አወረድከው? ሐዋርያቱ ምን አሉ ነው ያልኩ። ንጹሕ አምላክ የማይወረደበት እንደ አጋር ሆነ። አጋር በሳራ ቤት እመቤት ሳራ ሆና ሳለች፣ እሷ ግን ሰራተኛ ሆና ሳለች ከዕለታት አንድ ቀን መጽሐፍ እንደሚነግረን ማርገዟን ስታቅ በእመቤቲቱን አቃለለቻት ይላል። ማለት በሰው ቤት ገብቶ የትኛው ይሄ ምሳሌ በሰው ቤት ገብቶ አሁን አንተ ቤት በጋድ በመጣ በአካል ብትቀበለኝ እንግዳ ነኝ፣ በቤተ እንግዳ ነኝ። ቤት ለእግዚአብሔር ብለህ ተቀበልከኝ ማለት ነው። እንግዳ ነኝ፣ ያቀረብክልኝ እንበላለሁ። ተኛ ብለህ ካልከኝ ያስቀመጥክልኝ ሚስት ካለ አንተ ብቻህንም ኮንክ ያስቀመጥክልኝ እንዳርፍበት የተቀመጠ ወንበር ካለ እዚህ ተቀመጥ ትለኛለህ። ምተኛ ከሆነ እዚህ ተኛ ትለኛለህ። ኦኬ። እኔ ግን አድመጠኝ ጠይቀኝ አይደለ? ቤት መጥቼ ልጆቹን በዛ አድርጋቸው ምንም እንዳታወራ እኔ ሳልፈቅድልህ እያልኩ ምል ከሆነ የቤቱ ባለቤት አንተ ሆነ ሳለ እኔ እንግዳ ሆኜ ሳለው ነገሩ ተልገለባበጠ ማለት ነው። ያንተ ብፁዕ አምላክ ብለህ ያልከው ሰውዬ ልክ እንደዛ ነው ይሆን ማለት ነው። ኦኬ። ይሄ ቤት የኛ ወንጌላውያን አማኞች ቤት ነው። ቤቱን ስንከፍተው እዚህ ቲክታኩ ማለት ነው። ገስት ስትልክ አሁን አንተን ተቀበልን፣ እሱም ሲልክ ተቀበለ። ስለዚህ እኔ መጽሐፍ ላምጣ ብዬ አልኩትኝ። ከዛ መጽሐፍ እስካመጣ ድረስ እንግዲህ ህሊና ካለህ ቤቱን ታብና ኮፕሊንግ ሼር አድርጉት አለ ወንድምነት ማለት ነው። ኦኬ። እሱ ያለው እንደሱ አይደለም። በእኔና በሱ በኤርሚ ወዳጅ አሁን ልትወያይ ትገባለህ ወይስ ሌላ ለቅሶ ነው? አንተ አይደለህም እኮ የምታወራው፣ እኛ ነን እያወራን ያለው። እንደዚህ ጥያቄ ሲመጣባችሁ እንደምትፈረጥጡ ምን እናውቃለን። ጥያቄ ና እዚህ የጠየቁ ጥያቄ ላይ ለምን ብፁዕ አምላክ ወረደ? የጠየቀን ጥያቄ ማውጣት ሳችል ስትቀር ነው እንዴ? በዛ ሰዓት ነው አንተን እሱን ያወረድከው። የጠየቀኝን ጥያቄ መጽሐፉን ማውጣት ሳልችል ቀርቼ እኔማ ጴንጤውን አሳፈርኩት አይደል? መጽሐፈ ዚቆ መዝሙር የቅዱስ ያሬድ ማለት ነው። ኦኬ። ገጽ 179 ኦኬ። ዘወርሃ ሰኔ። እስኪ አንብባት አንተኛው። ወዘልፈኒ ነው ወይስ ትክክል አንባቢ ነው? እስኪ አንብበው። ቅድም በቃል ያልኩት ይኸው እዚህ ጋር ተጽፏል። በለው እስኪ በለው። ካልሆነ ወደ ሃርሞኒካ ዳንስ ነው የምልክህ። በለው። የቱ ጋር መጽሐፍ ሳላመጣ የቀረሁት? ያ ሂድና ሃርሞኒካ እንደንስ። ቻው። ሃርሞኒካ እንደንስ፣ ጉሽህን ጠጣ ማለት ነው። ደግሞ መጽሐፍ ሳታወጣ ማውጣት አቅቶ ትለኛለህ። መጽሐፍ እዚህ ሰትሬ እንዲያስቀምጬ መጽሐፍ እዚህ ቆመ መዝሙር የቅዱስ ያሬድ ብዬ እንዴ! ምንድን ነው ቤካ? ምናቸውን ነው የነካው? ቅድም አንተ እዚህ ቤት የተሳሳተ መርፌ ነው እንደምትሰጣቸው። ይኸው ሳሳያቸው አያነቡም። በቃሌ ስናገር ተሳስታ ንባቡን አችለውም ይላል። እዛው ሃርሞኒካ አንፋ ተነፋፋ ማለት ነው። ሰው አለቀ። ሌላ አለ?
እስቲ 2 ቁጥር ጻፉ። ኦርቶዶክስ መግባት ትፈልጉሃላችሁ? 2 ቁጥር ጻፉ። በአንድ ጊዜ 2 እናስገባ እስቲ። ኦርቶዶክስ ያላችሁ ገስት ላይ በጣም በዛችሁ። አም ሶሪ እንዴት ብዬ ላስገባ? እሺ አንተ ግን ኦኬ። አይ ጥሩ ነው፣ ምንም አትልም። ኤርሚያስ ሰላም እንዴት ናችሁ ወንድሞች? አለን። ጸዲ የምትባል ግን የዩ ጭፋን ፕሮፋይል አድርገህ ኦርቶዶክስ ነኝ ልትል ነው ብራዘር? ቦልኩት እስቲ ይህን ልጅ አንዴ ቦልኩት ፕሊስ። አይ ተውት፣ አትቦልኮ። ይስማ ነውር ከጻፈ ሚት መደረግ አለበት። እሺ እንኳን ደህና መጣህ። አንተ ግን እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣህ። የቤተ ክህነት ሰው ነህ? የቤተ ክህነት ሰው ነህ? ኧረ አይደለሁም፣ የሰንበት ተማሪ ነኝ። የሰንበት ተማሪ ነህ? የሰንበት ተማሪ ቤተ ክህነት ሰው አይደለም ማለት ነው? ቤተ ክህነት የቤተ ክህነቱን ትምህርት አልተማርኩም። አልተማርክም? ኦኬ ቴንክ ዩ። ምንም አልተማርክም? በውሸት እግዚአብሔር ይከብራል ወይስ ሰይጣን ነው የሚከብረው? ሰይጣን ነው የሚከብረው። በሰይጣን ነው የሚከብረው። እሺ ኢየሱስ በሰማያት አማላጅ ነው ወይስ አማላጅ አይደለም? በቤተክርስቲያናችሁ በመጽሐፍ ቅዱስም በቤተክርስቲያናችሁ ማስተምረው መሰረት በቤተክርስቲያናችሁ በመጽሐፍ ቅዱስ በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍቶች በሌሎችም ማለት ነው። ምናልባት የቤተክርስቲያን መጽሐፋችን ብዙ መነኮሳት ብዙ ሰው አለ በራሳቸው ሀሳብ፣ እንደሱ ሳይሆን የእግዚአብሔር ቃሉ መጽሐፍ ቅዱሱ ምን ይላል የሚለው ነው። ቤተክርስቲያናችሁ በራሳቸው ሀሳብ መነኮሳት በሚጽፉት መጽሐፍት ነው የተሞላችሁ እያልከኝ ነው? እሱማ ያማ ህገወጥ ነው። በራሳቸው ሀሳብ የተናገሩት ሳይሆን የእግዚአብሔር ቃል የተናገረውን ነው መናገር የምችለው። ለምን? ከቃሉ መጨመርም መቀነስም ኃጢአት ስለሆነ። ቅዱስ ያሬድ በራሱ ሀሳብ ነው የጻፈው ወይስ በመንፈስ ቅዱስ ተመርቶ ነው የደረሰው? ቅዱስ ያሬድን አላውቀውም፣ ሀሳብንም በደንብ ስላልሰማሁት። አይ እየነገርኩ ነው። ቅዱስ ያሬድ መጽሐፍቶቹን ሲጽፍ በመንፈስ ቅዱስ ተነርቶ ነው የጻፈው ወይስ በራሱ ሀሳብ ነው የጻፈው? በራሱ ሀሳብ ነው። በራሱ ሀሳብ ነው የጻፈው አይደል? ስለዚህ በራሱ ሀሳብ የጻፈውን የቅዱስ ያሬድን መጽሐፍት ነው ኦርቶዶክስ ሌሊቱን ሁሉ የሰው ሀሳብ ነው የምታዜመው ማለት ነው። ግማሹ ከወንጌል የተወሰደ አለ፣ ግማሹ ደግሞ ከራሳቸው ሀሳብ የተወሰደ አለ። በምን አወቅ? ከወንጌል ግማሹ ከወንጌል ግማሹ ከወንጌል እንዳልሆነ በምን አወቅ አንተ? ይሄንን ለምሳሌ ቅድም ያወጣው ላይ የሎሙ ኢየሱስ ላርዳይሁ ወደዛ ስላልተመለከቱ ወይም ኢየሱስም ደቀ መዛሙርቶችን እንዲህ ይላቸዋል የሚል አለ። ያኛውን አጋጣሚ ከወንጌል ከመጽሐፍ ቅዱስ ልታገኘው ትችላለህ። ምንድን ነው ያለው? የሎሙ ኢየሱስ ላርዳይሁ። እሺ ቀጥሎስ ያለው? ቀጥሎ ያለውን አላየሁትም። ተነገረኝ እነግርሃለሁ፣ ችግር የለም። እሺ እሱ የማን ቃል ነው? ይሄ የኢየሱስ ቃል ነው። ወደ ታች ሀሳቡን አልተሰማሁትም። እሺ ላሳየህ። እሺ አንብብልኝ ስለሚርቀን። አይ ግድ የለም ታነባዋለህ። እኔ ማንበብ አልቻልክም ስለተባልኩኝ ታነባዋለህ። ለምን እየቻልክ እንዴት አትችልም ይባላል? ይህ ጭንፈትን ያለመሸነፍ ነው። ግድ የለም ይኸው አንብብ። የሎሙ ኢየሱስ ላርዳይሁ ቀጥሎ አይታየኝም። ላርዳይሁ አርገ እሺ አርግ ሰማይ ሀበአውየ ወሀበክሙ ሀበ ስዕል ምህረተከ ይመስለኛል። ሀበ ስዕል ምህረተ አንብብልኝ፣ ችግር የለም። በእንተ ሊያየ በቃ ይህ ምንድን ነው? እንትን ላይ ያለውን ነው ዮሐንስ ወንጌል ላይ ያለውን። ቅዱስ ያሬድ ደግሞ ያንን ህዛ ወስዶ እኔ ወደ አባቴ አድርጋለሁ እያለ ነው ለደቀ መዛሙርቶች የነገራቸው። እንደሚያደርግ ወደ ሰማይ እንደሚሄድ ነው የነገራቸው። ምን ሊያደርግ ትእዛዙን ሊፈጽም በቃ በምድር ላይ ብዙ ሀበ ስዕል ማለት ነው ማለት ነው። ልለምንላችሁ ለመለመን ምንን ሀበ ስዕል ምህረተ ይላል አይደል? ምህረትን
ምሕረትን ምን ወደምልላችሁ ይላል ወደ ምለምንላችሁ ወደ እግዚአብሔር ወደ አብ ወደ አባቱ። ስለዚህ ምሕረትን ወደሚለምነው ወደ አብ ነው ሄደው ማለት ነው። ስለዚህ ምሕረትን ይለምንላቸዋል ማለት ነው በሰማያት። ስለዚህ ኢየሱስ አማላጅ ነው ማለት ነው። መጀመሪያ የሰው ልጅ አዳም በገነት ነበረ። የጠየቅኩ በል። ስለዚህ ኢየሱስ አማላጅ ነው ማለት ነው። በሰውነቱ ያማልዳል። አማላጅ ነው። ኦኬ። ስለዚህ አሁንም በሰማያት ኢየሱስ አማላጅ ነው ማለት ነው። አሁንማ አንዴ ፈጽሞልን ሄዷል። አሁንማ በቀኝ በግርማው ቀኝ ነው ያለው። ሀበ እስል ምህረተ ብሎ የሚለው ምህረትን ስለእናንተ ወደምለምንበት ብሏል አይደል? አርግ ሰማዬ ወደ ሰማይ ወደ አባቴ ወደ አባታችሁና ወደ አባቴ ነው ያለው። ሀባቤ ወሀቡክሙ። ስለዚህ ምህረትን ወደምለምንበት አርጋለሁ አላቸው። ለምን? ምህረትን ስለእናንተ ወደምለምንበት ብሎ የሚለው ኢየሱስ አሁን በሰማያት ሆኖ ምህረትን ይለምናል ብሎ የሚለውን አንተ ታምናለህ ማለት ነው። እኔ ሁልጊዜ ለማል ሁልጊዜ ጎንበስ ቀና ይላል ብዬ እንትን አልልም። አንድ የኛም ማልዶናል፣ ወደ አባቱ ሄደ፣ ወደ እኛ መንፈስ ቅዱስን አጽናኙን ላይ ሰጠን። በአዳም ምክንያት ኃጢአት የነበረውን መካከለኛ ሆኖ አስታረቀን፣ አማላደን፣ አዳነን። ስለዚህ አሁን ኢየሱስ ዕለት ልመናን አያቅርብ እንጂ አንድ ጊዜ ግን ባቀረበው ልመናና ጸሎት ለዘላለም ይማልዳል ብለህ ታምናለህ ማለት ነው። አጨብጭቡለት ወገኖች። ይሄ ነው የወንጌላውያን ትምህርት። ይሄ ነው የሐዋርያቱ ትምህርት። ኦርቶዶክስ ወደዚህ እውነት ድንጋይ ወደ ተራራ የማምጣት ያህል የከበዳት ይሄ ነው እውነቱ። ይሄ ነው እውነቱ። እኛስ ጴንጤዎች ታዲያ ምን አለን? ኢየሱስ አሁን በሰማያት ዕለት ይለምናል ብለን አሁን ዕለት አብን ማርልኝ ስለ ቤካ ብለህ እባክህ ገኒን ይቅር ትላት ዘንድ እባክህ ራሄልን ዲቦራን እንዳትረሳት እያለ ዕለት ጸሎት ለአብ ያቀርባል ብለን እኛ አናምንም። ግንስ አንድ ጊዜ ባቀረበው ጸሎትና ልመና ለዘላለም ስለሆነ ሊቀ ክህነቱ መስዋዕቱ ለዘላለም ነው። የሊቀ ክህነቱ ጸሎቱ ለዘላለም ነው ማለት ነው። ስለዚህ ኢየሱስ አሁን ሞት አሸንፏቸዋል። ሊቀ ካህናትማ እኮ ብዙ መስዋዕት ያቀርቡ ነበር፣ ያማልዱ ነበር፣ ብዙ ነገር ያደርጉ ነበረ። የጌታ ላይ ነው የተናገርኩት። ጌታ በሊቀ ክህነቱ መስዋዕትነት በሊቀ ክህነቱ ጸሎት ለዘላለም ሲያማልድ ስለነሱ በሕይወት ይኖራል ተብሎ የተጻፈው የዕብራውያን 7 ይሄ ነው ማለት ነው። ስለዚህ እንኳን ደህና መጣ ወደ ወንጌላውያኑ ወደ ጴንጤው ትምህርት ወደ መጽሐፍ ቅዱስ ትምህርት ማለት ነው። ስለዚህ ፋይሉ ተዘግቷል፣ መዝገብ ወደ መዝገብ ቤት ገብቷል ማለት ነው። ሌላ ጥያቄ የምጠይቅህ ኢየሱስ ግን አሁን በሰማያት ኦርቶዶክስ እንደመሆን መጠን ኢየሱስ በሰማያት ዕለት ይማልዳል ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። አንተ ምን ትላለህ? አብን ዕለት ይለምነዋል ትላለች። አንዴ ነው ያማለደን፣ አንዴ ነው እንትን ያስታረቀ። ያ ግን ለዘላለም ይኖራል ተብሎ የዕብራውያን ጻፊ ጽፎታል፣ ቅድም እንዳነበበው። ቴንኪው። ይሄ መጽሐፍ ምንድን ነው የሚለው? ዚቅ ነው እሱ ድርሳነ ሰንበት መሰለኝ፣ በደንብ አይታየኝም። ልክ ነህ። ድርሳነ ሰንበት ምን ይላል? ከዛ የሰአል ከማሪ ሳልና ከማሪ በማን የታተመው ይላል? ብታነብልኝ አሪፍ ነው፣ ጊዜን እንዳልገለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ በ2013 ዓ.ም ማለት ነው። ይሄ ደግሞ ህገወጥ ነው። ይሄ ህገወጥ ነው። በራሳቸው ሀሳብ አንዱ ይህን ይላል፣ አንዱ ይህን ይላል። በራሳቸው ባመጡት ሀሳብ የታተመ በራሳቸው ሀሳብ ነው፣ የሰው ሀሳብ ነው። ይሄ ጳውሎስ ደግሞ እንደተናገረው ሁለተኛው ቆሮንቶስ ምዕራፍ 11:5 ላይ ደግሞ በእግዚአብሔር ሀሳብ ላይ የሚነሳውን ከፍ ያለውን ሀሳብ የሰዎችን ሀሳብ ዝቅ እናደርጋለን አለ። እኛ የሰዎችን ሀሳብ የክፉን ሀሳብ ዝቅ ማድረግ እንጂ እነሱ የጻፉትን ደግሞ አንቀበልም። በራሳቸው ስርዓት በራሳቸው አካሄድ ተጠረቃቅመው መነኮሳት የተለያየ ነገር ስለጻፉት ይህንን ልቀበል አልችልም። ይህንን እስኪ ላንብብልህ ካላወቀው ማለት ነው። እሺ፣ አላውቀውም። ድርሳነ ሰንበት ገጽ 49 ምዕራፍ 17 ክርስቲያንን ስለሚሉ ሰዎች ይላል አርስቱ ማለት ነው ርዕሱ። ከዚህም በኋላ በገሃነመ እሳት የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው በትንሣኤ ዘጉባኤ ቤት ማተሚያ ቤት በራሷ ማተሚያ ቤት የታተመ በራሷ ሊቃውንት የተዘጋጀ መጽሐፍት ነው። ልብ በሉ።
ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ጸሎትን ከጸለይላቸው በኋላ ከአባቱና ከመንፈስ ቅዱስ ከባህሪ ሕይወቱ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ኢየሱስ ማለት ነው ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል አለ። ጌታችን ኢየሱስ ክርስቶስ በሰማያት አብን ይለምነዋል እያለች ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ወንድሜ ምን ትላለህ? የት ውስጥ ያሉትን ለየት ውስጥ ላሉት ነው የሚለምንላቸው? ከሲኦል ውስጥ ያሉ ክርስቲያንን ብለው ለሚሉ ሰዎች ክርስቲያንን ብለው ለሚሉ መላእክት ከሲኦል ውስጥ ሄደው አምጥተዋቸው በአብ ፊት አቅርበዋቸው ኢየሱስ ስለነሱ ጸሎት ይጸልይላቸው ዘንድ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ የነበረ በገሃነም ውስጥ የነበሩትን ነፍሳት እያፈሱ እየዛቁ እያመጡ በጌታ ፊት ያቀርባሉ። የጌታ ስራ ደግሞ መጸለይ ነው። ወደ አባቱ እና ወደ ባህሪ ሕይወቱ ወደ መንፈስ ቅዱስ። ከዛ ከጸለያላቸው በኋላ በጸሎቱ ያስታርቃቸዋል። ከዛ መላእክት ወደ አማረች ወደ ተወደደች መንግስተ ሰማያት ይወስዷቸዋል ይላል የኢትዮጵያ ኦርቶዶክስ ቤተክርስቲያን። ይህማ ስህተት ነው። ፍርድ እኳ እንደ ተፈርዷል ለዘላለም። ስለዚህ ፍርድ ኢየሱስ ክርስቶስ ለፍርድ አይመጣም ማለት ነው። እንደዛ ከሆነ ሄደው በዛ በሲኦል ያሉ ሰዎች እየተዛቁ እግዚአብሔር ኢየሱስ ክርስቶስ መላእክቶች ሄደው የሚያወጧቸው ከሆነ ጌታ ኢየሱስ ክርስቶስ ለፍርድ ወደዚህ ምድር አይመጣም ማለት ነው። እንግዲህ በጌታ ምጽአትም አናምንም ማለት ነው። እንደዛ ከሆነማ ለምን ይመጣል ኢየሱስ ክርስቶስ? ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታለች ማለት ነው። መጽሐፉ ተሳስቷል። አሁን ይህ መጽሐፉን የጻፈችው ቤተክርስቲያኒቱ እኮ ናት። ስህተት ነው። በራሷ ማተሚያ ቤት ማን ነው ባዕድ ሰው ሊያስገባባት የሚችለው? ራሳቸው ናቸው ጻፊዎች። አድሶ ነው እሱ ኦርቶዶክስ ነኝ ብሎ ነው የገባው። ወገኖቼ አሁን በቤተክርስቲያን ውስጥ እውነትን የሚቀበሉ ሰዎች ተሐድሶ ነው በሶ ነው እንትን እኮ ነው የዚህ ዓለም ገዢ ሰይጣን ዲያብሎስ እኮ እውነቱን ስትናገረው ያለመሸነፍ ስም ነው የሚቀባ። ቻሉት እንግዲህ የቤተ ክህነት ሰው ነው የሚቀባ። ዳዊት 115 17 እና 18 ምን ይላል መሰለ? አቤቱ እኛ ሕያዋን የሆነን ማን ነው? አቤቱ ሙታን የሚያመሰግኑ አይደሉም ወደ ሲኦል የሚወርዱ ሁሉ፣ እኛ ግን ሕያዋን የሆነን ከዛሬ ጀምሮ እስከ ለዘላለም ዓለም ስምህን እንባርካለን አለ ዳዊት። አቤቱ ሙታን የሚያመሰግኑ አይደሉም። የሞቱን ሰዎች እኮ ያድናሉ ብሎ የሚጸልዩ ሰዎች አሉ። ወደ መቃብር የወረዱትን እኮ ያድናሉ ብሎ የሚያመሰግኑ ሰዎች አሉ። ዳዊት ደግሞ ሙታንም የተቀበሩ ሰዎችም አይሰሙም፣ በሕይወት ያለ ሰው በክርስቶስ ያመነ ሰው ነው እንጂ ጸሎት የሚሰማ አያመሰግኑም ብሎ ዳዊት ነግሮናል። ይህንን ብትላቸው የሚቃወሙ በራሳቸው ሀሳብ የሚመላለሱ እኮ ናቸው። ገና ብዙ ነገር ይለዋል እኮ ቤተክርስቲያኗ። እነ ጳውሎስ እኮ ታስረዋል በገበያ ላይ ወንጌሉን ለመሰከራችሁ ለምን ተናገራችሁ ተብለው። ጴጥሮስ እኮ ታስሯል። እዚያ በኋላ ምን አለ? እኛ ያየነውን የቀመስነውን የዳሰስነውን ምን እንናገራለን። ዮሐንስ እኮ አንደኛ ዮሐንስ ላይ ተናግሯል። እኛ ያየነውን የሰማነውን የዳሰስነውን ምን እንላለን? እንናገራለን። ስለዚህ ሐዋርያቶች ምንድነው? ተዘከሩ መኳንንቲክሙ ዘነገርክሙ ቃለ እግዚአብሔር፣ የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቡ ስለሚል እኛ ደግሞ የእግዚአብሔርን ቃል አንጨምርበትም አንቀንስበትም። ኦርቶዶክስ ነኝ። በግዴታ ማስወጣት አለ? ማንም አያስወጣም። ማንም አያስወጣም። ኦርቶዶክስ ቤተክርስቲያን የእኔ ናት። ማንም ንቅንቅ አያደርገኝም። ሄጄ ቁሜ አስቀድሼ እውነቱን እውነት የሰይጣንን ወደዛ ወርውሬ የሰዎችን ሀሳብ ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 12 ከቁጥር 42 ላይ ምን አለ መሰለ? ከጻፎችና ከፈሪሳውያን ከአለቃዎች ከመነኮሳቶች ከጳጳሳቶች ከዲያቆናቶች ከማህበረ ቅዱሳን ኃላፊዎች ከሰንበት ተማሪዎች ከዋናዎች ከጻይፍቶች አንዳንዶች ምን አውቀው
ሰምተውት ነበር፣ በእርሱ አምነው ነበር ይላል። ካመኑ በኋላ ግን ከምርፋቁ ከዚህ ከሚበላው ከእንጀራው ከግብረ ሰላሙ ከምርፋቁ ከዚህ ከዘኬው ከሚለመነው ከምናምኑ እንዳያስወጧቸው ሰዎችን ፈሩና ከምኩራብ እንዳያባረሯቸው አልመሰከሩለትም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። ለዚህ ምድር ብዬ ደግሞ ለሰው ክብር አልኖርም፣ ለእግዚአብሔር ነው የምኖረው። ኦርቶዶክስ ነኝ። ለዚህ እውነት ጭብጨባ ያስፈልገውም። በእውነት ጌታ ራሱን ያለ ምስክር አይተውም። ጌታ ራሱን ያለ ምስክር አይተውም። የትኛውም ቦታ ልጆች አሉት፣ የትኛውም ቦታ ትውልድ አለው። ልብ በሉ። ኦኬ። ሰው ከንግግሩ ይታወቃል። ሰው ከጠጣው እውነት ይታወቃል። የትኛውም ቦታ ላይ ኦኬ፣ የትኛውም ቦታ ላይ የያዙ ሰዎች ኦኬ፣ አየህ፣ ትውልድ አለው እግዚአብሔር ማለት ነው። እኛም ውጡ ብለን አንልም። እንደዚህ አይነትን አገልጋዮች ተቀመጡ፣ በዛው መስቀል እያሳለማችሁ ጠጋ ሲይዛችሁ ንገሯቸው። አሁን 35,000 የነፍስ ልጆች ያሉኝ እነሱ ሁላ እንደኔ ነው የሚከታተሉት። እነዚህ ጣዖታትን ዝክን አያመልኩም። የሚያስወጧቸው ናቸው። እነሱንም እንደነ እስጢፋኖስ ዋጋ እንከፍላለን። አለቀ። ጴጥሮስ ምን አለ መሰለ? ጴጥሮስን አትቀበል ማለት ነው ኦርቶዶክስ ቤተክርስቲያን። ሐዋርያው ጴጥሮስ እንኳን ትቀበላለች፣ ታምናለች እኮ በጴጥሮስ። ጴጥሮስ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 1 እና 2 ምን አለ? ነቢያት ሐዋርያት የመሰከሩትን እኛ ደግሞ በእነሱ ተመርኩዘን እሱን ቃል እንናገራለን ያሉ። እንደውም ሌላ ቦታ ምን አለ መሰለ? በሰው የሚታመን ስጋ ለባሹን ደግሞ ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ እርሱ ምን ያለ ነው? የተረገመ ነው። መረገም አልፈልግም፣ በሰው አላምንም። እኔ በአምላኬ በመድኃኒቴ ሰማይና ምድር በሰራ በእርሱ ነው ማመን። ሁሉ በእርሱ ሆነ ነው እንጂ የተባለው ሁሉ በጳጳሱ ሆነ አይደለም የተባለው። ሁሉ በቄሶች ሆነ አይደለም የተባለው። ሁሉ በእርሱ ነው የሆነው። በእርሱ የሆነው በሆነው በእርሱ ነው ማመን። እኔ ግን ሁሉ ነገር እኮ መጽሐፉ እንደዛ ይበል እንጂ እኮ በቤተክርስቲያኒቱ መጽሐፍት ሰማያትና ምድር እኮ የተፈጠረው በአባ ጊዮርጊስ ዘጋስጫ መጽሐፍት ላይ ያውቁታል ብዬ በደንብ አምናለሁ። እንዝራ 7 መጽሐፍት ላይ አይ ቲንክ ዘረቡ ላይ ይመስለኛል ሰማያትና ምድር እኮ የተፈጠረው በማርያም እኮ ነው፣ ስላንቺ ነው የተፈጠሩት እኮ ብሎ ይላል። ዘፍጥረት እኮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደል የሚለው። እና የአባ ጊዮርጊስ ዘጋስጫ መጽሐፍ እንዴት እናድርገው? ስለዚህ ሁለት ፈጣሪ ያለ ማለት ነው። በመጽሐፈ ሰዓታት ስብዓተ ፍቁር ላይ እምቅድመ ሰማይ ወምድር ብሎ የሚለው ላይ እሷም ፀሐይና ጨረቃ ሳይፈጠሩ ከዋክብትና መላእክቱን ሁሉ ጭምር እንደምታዛቸው ፀሐይና ጨረቃ ሳይፈጠሩ አስቀድማ እንደነበረች ይናገራል። ፈጣሪ እንደሆነች ማለት ነው። ሰማያትና ምድር ሳይፈጠሩ ማርያም በአምላክ ልቦና ሳይሆን ነበረች ይላል። እንግዲህ የቤተ ክህነት ስለሆኑ ስለሚያውቁት ማለት ነው። ነበረች ይላል። በአኗኗራ ነበረች ይላል እንጂ በአምላክ ሕሊና በታምረ ማርያም ላይ እንደሚለው አይደለም። ስብዓተ ፍቁር ላይ ታምረ ማርያም ነው፣ የመጽሐፈ ሰዓታት ላይ ማለት ነው። ስለዚህ ማርያም እኮ ዓለም ሳይፈጠር አስቀድሞ የነበረች፣ መላእክት የሚላለኳት የነበረች፣ ፀሐይና ጨረቃን የፈጠረች ተብሎ በቤተክርስቲያኒቱ መጽሐፍ ተጽፏል። ስለዚህ በኦርቶዶክስ ቤተክርስቲያን እንደዚህ አይነትም ትምህርት አለ፣ ያው የሚያውቁት ማለት ነው። ስህተት ነው። ምን እናደርጋለን እንግዲህ የእግዚአብሔርን ቃል ወደ ጎን ስለተገፋ እንግዲህ ምን እናደርጋለን? እኛ እውነቱን ይዘን መቀጠል ነው። ሁለት ፈጣሪ አለ ማለት ነው። እንግዲህ አዳምና ሔዋን ከመፈጠራቸው በፊት እመቤታችን የሰው ዘር አይደለች፣ እንዴት ልትኖር ትችላለች? ኖህንና የነሴም ቡራኬ ኖህን ከመርከብ ያዳነች የፈጠረኝ ተብሎ በድርሳነ ኪዳነ ምሕረት በመጽሐፍ በቅዳሴ መጽሐፍት ሁሉ ጭምር ሳይቀር የሚነገርላት እኮ በምሳሌ ነው ተብሎ ይባላል እንጂ እኮ ኦልሬዲ ነበረች እኮ ነው የሚለው። ድርሳነ ኪዳነ ምሕረት ላመጣ እችላለሁ። እመቤታችን እሷ ራሷ እኮ እንደዚህ እያለች ነበረች። በሉቃስ 1:47 ላይ እኮ እርሱ ብርቱ የሆነ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው እያለች እርሷ እኮ ወደ አምላኳ ታመሰግን ትዘምር ነበረች እኮ። እውነት ነው ብላለች። ቤተክርስቲያኒቱ ግን ከዚህ ውጭ ነው ማርያምን የምትላት።
እሱማ ቅድም እንደነገርኩህ እኮ ነው። ከዛ ከምኩራብ እንዳያባርሯቸው ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ሆዳቸው አምላካቸው ስለሆነ እንግዲህ በራሳቸው ፈጠራ በሚመች በሰው የሆነ በቁየት ጥቅም የሚያስገኘውን ግብረ ሰላም በደንብ እንዲበላ ሽሮ ከሆነ አርዶ እንዲያመጣ እንዳታዋርድ ልጅ እየተባለ ምድራዊ ነገር ስለሚሰራ ያንን ማመቻመች ነው ማመቻመች ነው። እኛ ደግሞ ያቆዩልንን እነ ጴጥሮስ እነ ጳውሎስ እነ ዮሐንስ ያቆዩልን ደግሞ እሱን ደግሞ እንሰብከዋለን። ለምን? ሀገራችን በሰማይ ነው። እውነቱን ነው የምንናገረው። ያየነውን የሰማውን ያነበብነውን እንናገራለን፣ ዝም አንልም። ትክክለኛ ከሆነች ካዲያ በኦርቶዶክስ ትክክለኛዋ ከሆነች ካዲያ ለምንድን ነው አንድ መምህር ሲቀጠር 200 ሺህ ብር ካላመጣ ሙስና ብለው የሚቀበሉት? ለምንድን ነው ጳጳስ ሲሾም 5 ሚሊዮን ብር የሚቀበሉት? ለምንድን ነው? ኧረ ግድ የለውም። ቆይ ይህን በውስጥ የሰማሁት በአደባባይ እኔማ 2 ብርም የለኝም። ቆይ እስኪ ዮናስ እንኳን ደህና መጣ። ከታች አለው። አሁን በሺህ ቤትማ አያወሩ 200 ሺህ እንዴ! በዚህ በኑሮ ውድነት 5 ሚሊዮን ይቆየን። ቆይ የሂሳቡ ጉዳይ ይቆየን። ዮናስ እንኳን ደህና መጣ። ዮናስ እንኳን ደህና ቆይ። እንኳን ደህና ቆይ። እኔ እንኳን ኦርቶዶክስ ነኝ። እሺ ሀሳባችሁን ያው ሙሉ ለሙሉ አልስማማም። አባታችን እሱ ጋር አንተ ግን አንተ ነው የሚሉት ያነሱት ሀሳብ ልቀበለው አልችልም። አውራቸው እስኪ አባታችን። ኧረ ወንድም እኔም ምንም አባት አልባልም፣ የሰንበት ተማሪ እኮ ነኝ። እሺ ጥሩ ወንድሜ፣ ያነሱት ሀሳብ ትንሽ አንዳንዴ አንድ ሰው ስህተት ቢሰራ ሁሉን ሊወክል አይችልም አይደለ? እሱ ትክክል ነው፣ ግን ስህተቱ አለ። ስህተቱ ምን አይነት ስህተት? በእምነት ዙሪያ ስህተት ያለ አይመስለኝም። እንደ እምነት ግን አንድ ሰው ለምሳሌ 12 ልጆች ቢኖሩት አንደኛው ስህተት ቢሰራ 12ቱም ሊወክል አይችልም። ቅድም ያነሱት ለምሳሌ ጳጳስ በሙስና ሊሾም ይችላል፣ ካህን በሙስና እንትን ሊል ይችላል አይደል? ላይ ትምህርቱ መጀመሪያ የገንዘቡ ጉዳይ ይቆያል ኩቴ በኋላ ወይ ታወሩበታላችሁ። በመጀመሪያ ስለ ጌታችን ስለ ኢየሱስ ክርስቶስ ምልጃ በሰማያት ከቅዱስ ያሬድ መጽሐፍት ላይ ከቤተክርስቲያኒቱ ማለት ነው። እንደዚሁም መጽሐፈ ዚቆ መዝሙር ማለት ከዛም ድርሳነ ሰንበት ላይ አይተናል። መጽሐፍ ቅዱስ የሐዋርያቱ ትምህርት ግልጥ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ አማላጅነት ለምንድን ነው በአደባባይ በእኛ መቃብር ላይ ካልሆነ በስተቀር አንቀበልም ተብሎ የተባለው? የሐዋርያቱ ትምህርት ሆኖ ሳለ መንፈስ ቅዱስ ያጻፋቸው ሆኖ ሳለ ለምንድነው የጴንጤ ትምህርት ተደርጎ ተቆጥሮ አንቀበልም ብላ ኦርቶዶክስ ኦፊሻል የምትናገረው? በመጽሐፍቶቿ ላይ ሁሉ ኢየሱስ አሁን በሰማያት እንደሚያማልድ እየተናገረች ማለት ነው። እሱ ላይ አውራ ዮኒ፣ ዋናው አርሳችን እሱ ነበር። ቆይቼ ስለገባው ከዛ በፊት ያለው ነገር አልሰማሁትም ነበር። በቃ ከዛ በፊት ስላለው ከወንድሜ ጋር አውራና የምታቀርበውን መልስ አቅርብ። እኔ ጋርም ተነጋግረናል። የእናንተ አንድ እምነት ውስጥ ስላለነ እኔም ኦርቶዶክስ ነኝ፣ አንተም ኦርቶዶክስ ነህ። የሆነ ጥያቄ ጠየቀኝ ወንድማችን፣ እኔ ጋርም ተነጋግረናል። እግዚአብሔር በረዳኝ መጠን ትንሽ ሞካክሬያለሁ። በደንብ ባልመልስም አንተ ጋር ደግሞ ተነጋገሩ። ያሁን የምዕመን ነኝ፣ ብዙም እውቀት የለኝም፣ ትንሽ ደከም አለኝ። እኔ የታየኝ ምንድነው ቤተክርስቲያን የሚሰራው ስራ አስኬማው ተደርጎ ይሄ የሚደረገው ነው የታየኝና ያው አንተ ከኔ ስለምትሻል ከወንድሜ ጋር ደግሞ ተነጋገሩ። ሀሳቡን ርዕሱ ወዝ ላይ አለ፣ በእርሱ ዙሪያ ተነጋገሩ። እስኪ ርዕሱን ቀይረው። እሺ የወንድሜ ዮናስ፣ ኢየሱስ ክርስቶስ ጌታችን በሰማያት ያማልዳል ብለህ ታምናለህ? መጀመሪያ ሲጀምር ከማን ነው የሚያማልድ? ኢየሱስ ክርስቶስ ራሱ አማላጅ ነው አይደለ? እንትን ፈራጅ ነው። ፈራጅ ከሆነ
ከማን ሊያማልደን ይችላል ብዬ። እሺ ከማን ሁሉ ያማልዳል? ነገር ፈራጅ ነው። ኢየሱስ ክርስቶስ ፈራጅ እንጂ አማላጅ አይደለም ሲጀመር። እሺ እሺ ጌታችን ከቅድስት ድንግል ማርያም ተወልዶ በመስቀል ላይ እንደሞተ ታምናለህ አይደል? አምናለሁ። በመስቀል ላይ ሞት ለሰው ልጆች በደልና በትክክል ቤዛ እንደሆነ ታምናለህ። በመስቀል ላይ ሆኖ አባቶ አያድርጉና የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ማንን ነበር? እንግዲህ መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አንድም ሶስትም ነው ብለን የጠየኩህ ላይ ሶስትነቱና አንድነቱ ላይ እኛ ስላሴ አማንያን ስለሆነ ችግር የለብንም። በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ማንን ነበር? እኮ ከሶስቱ አንዱ አካል ወልድ ስለሆነ ወደዚህ ምድር ላይ የመጣው በግብር በስም እነዚህ ሶስት ናቸው። እኔ ሶስትነትና አንድነት ጥያቄ የለብንም። እኛ ስላሴ አማንያን ነን። የሶስትነትና የአንድነት አስተምህሮተ ስላሴ ትምህርት ችግር የለብንም። እየጠየኩ ያለሁትኝ በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ያለው ማንን ነበረ ነው ያልኩት። እሱማ አብን ነው። አዎ፣ ስለዚህ ወልድ ወደ አብ ለምኗል ማለት ነው አይደል? ለመነ ማለት አይደለም፣ ግን ሶስትነታቸውን ለማመልከት ነው። ወልድ ወደ አብ ለመነው እኮ ሶስትነታቸውን ለማመልከት ነው። ዞሮ ነው። ቆይ ወንድሜ፣ ወልድ ወደ እግዚአብሔር አብ ለመነው ወይስ አልለመነም? በመስቀል ላይ ሆኖ አሁን እሱ እንዲያግዘው እሱ እንትን እንዲል አይደለም። ዞሮ የጠየቁት አግዘኝም ብሎ አይደለም ያልኩት። እኔ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለ ኃጢአተኞች ልመናን ለምኗል፣ ምልጃን ማልዷል፣ አልማለደም ነው ጥያቄው እኮ። አሁን እኔ እዚህ ጋር ያለው ይቅር በላቸው ያለው እሱ በስጋ ነው የመጣው። በስጋ ወደዚህ ዓለም በመምጣቱ ከላይ ባለው ካለው ከአባቱ ጋር እንዳልተለየ ሶስቱም በአንድ ናቸው ነው። ይቅር በላቸው ያለው አብን ነው አይደለ? አዎ አብን ማለት ነው። ይቅር በላቸው ብሎ ሲል ለማኝ ነው ወይስ ለማኝ አይደለም? ምሕረት ለምኖላቸዋል አልለምንም? አሁን ይቅር በላቸው ሲል እሱ እንደማያድን እንደማይፈል ለማሳየት አይደለም። ዞሮ እዚህ ጋር ምሕረትን ለምኗል አልለምንም ነው ያልኩህ። አሁንም እዚህ ጋር ያልተግባባን እኔ ሲመስለኝ። እኔ አልተግባባንም። በደንብ እየተግባባን ያለው ምሕረትን ለምኗል አልለምንም ለበደለኞች ሰዎች፣ ይቅር በላቸው ላላቸው ሰዎች፣ የማያውቁትን ስለሚያደርጉ ሰዎች ምሕረትን ለምኗል አልለምንም? ለምኗል፣ ግን ለምኗል አልለምንም? ለምኗል። መለመኑ ግን የሚያሳየው በቃ ለምኗል። ሶሪ ለምኗል። ኦኬ ለምኗል። ማንን የለመነው? አብን ነው አይደል? ወደ አብ ነው እንትን ያለው። አብን ቅድም ስጠይቀህ ኢየሱስ በሰማያት ይለምናሉ ይስል ከማን ወደ ማን ነው የሚለምነው ብለኸኛል። ለምንድን ነው እንደዛ ያልከኝ? እኮ የለምነው አሁን እኮ እዚህ ጋር ምን መሰለህ፣ አንድ ሰው የሚለምነው ለምንድን ነው? አሁን ለምሳሌ አንተ አማላጅ ትልካለህ አይደል? የሚለምነው ለምንድን ነው አይደል ያልኩህ። የጠየቅኩትን ቅድም ኢየሱስ በሰማያት አሁን ይለምናሉ ይስል እሱ አምላክ ነው፣ ማን ወደ ማን ይለምናል ብለህ ለምን አልከኝ? እዚህ ጋር እኮ ሶስትነቱን ለማሳየት ነው። እሱ በስጋ ነው የመጣው ወደዚህ ምድር ላይ በስጋ መምጣቱን ለመግለጽ ነው። የምድሩን እኔ በመጀመሪያ ከሰማያት ነው ያልኩ። በሰማያት ብዬ ስልህ በሰማያት ብያልኩ የሰማዩን አላምን ብለህ ስትል ነው ወደ ምድር አውርጄ ቀራንዮ ላይ ያመጣው። ማን ወደ ማን ይለምናል ብለህ ስትል ባይዘ የኦርቶዶክሳውያን ትምህርት ሲፋቅ ሰባልዮሳዊ ነው ማለት የክደት አድመጠኝ እንደዛ እያልክ በፍጹም ምናምን ነገር እያልክ በደንብ አድምጠኝ፣ ሰው ስለሚቀዳም ማለት ነው።
የሰባሌዎሳውያን ትምህርት ማለት ምን ማለት ነው? አንድነቱና ሶስትነቱን ሽምጥጥ አድርገው ይክዱታል። እዚህ ጋር ሲደርሱ ሶስትነቱን ለማመልከት ነው አንድነቱን ለማመልከት ነው ብሎ የሚል ድራማ ለመስራት ይፈልጋሉ። ኦኬ። ስለዚህ ይሄ አውጣኪያውያን ትምህርታችሁን በደንብ የሚያውቁ ያውቃሉ። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ በሰማያት ይለምናሉ ብዬ ስጠይቀው እሱ ከማን ወደ ማን ነው የሚለምነው ሲለኝ፣ ስለዚህ ማውረድ ነበረብኝ። ቀራንዮ ያመጣሁት ከሰማያት ከአብ ቀኝ ጌታን ሳይሆን ራሱን እዛ ጥያቄ ላይ ነበረ ከላይ ነበረ። ስለዚህ ሰውየውን ይዤ ቀራንዮ መምጣት ነበረብኝ። ቀራንዮ መጠን ወልድ አባቱን ለመነ። ምን ብሎ? ይቅር በላቸው ብሎ። ለማ? ለኃጢአተኞች፣ ለአመፀኞች። አዎ። በዚህም ቃል መሰረት የትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ኢሳይያስ ማለት ነው ቁጥር 12 ተፈጻሚ ሆነ ማለት ነው። ስለ አመፀኞች ማለደ ብሎ የሚለው ትንቢት ተፈጸመ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር አብን ስለ አመፀኞች ይቅርታን ለመነ። በዚህ ምክንያት አስታረቃቸው፣ አማለዳቸው፣ ከአብ ምሕረትን ለመነላቸው። 4 ነጥብ። የኦርቶዶክስ ትምህርቷ ተዘበራረቀባት ማለት ነው። ግራ መጋባት። ይሄንን ያደረገ ጌታ በዚሁ በመስቀል ላይ ባደረገው ቤዛነት እንዲሁም በመስቀል ላይ በለመነው ልመና በዮሐንስ 17 ላይ በለመነው ልመና በዕብራውያን 5:8-9 ላይም በለመነው ልመና ሊቀ ካህን ነውና መስዋዕተ አቤልን ዕጣነ ዘካርያስን የተቀበልክ ብላ ቤተክርስቲያን በቅዳሴ እንደምትለው አቤል ሞቶ መስዋዕቱ እስካሁን ድረስ ይናገራል ብሎ ይላል መጽሐፍ ቅዱስ ማለት ነው። ኦኬ። ስለዚህ የአቤል መስዋዕት እንኳን ከተናገረ የኢየሱስ ክርስቶስ መስዋዕትነትማ ይናገራል ማለት ነው። ያው ከአቤል ደም ይልቅ የሚሻለውን ነው የሚናገረው ማለት ነው። ኦኬ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆንጅዬ አማላጅ ነው። ማን ያለው? መጽሐፍ ቅዱስ። ታላላቁ ነቢያት ያሉትን ትተን አባ ጊዮርጊስ ዘጋስጫና ኦርቶዶክስን አንሰማ። ታላላቅ ሐዋርያት የተናገሩትን ትተን በመንፈስ ቅዱስ ኢንስፓየር ሆነው ተመርተው በመንፈስ ቅዱስ ተመርተው የጻፉ ቅዱሳን ነቢያትንና ሐዋርያት የተናገሩትን ቃል ትቶ ይለምናል ማነው ይማልዳል ብሎ የሚለው ቃል ለጌታችን ለኢየሱስ ክርስቶስ አይቀጸልለትም። ምክንያቱም ይሄ ለፍጡር የሚነገር እንጂ ለፈጣሪ የሚነገር አይደለም ብሎ የሚለው የኦርቶዶክሳውያን ሰው ሰራሽ ከሆነ ትምህርት ውጡና እናንተ ናችሁ ለኢየሱስ ክርስቶስ ምልጃ የሚለው አይቀጸልም ያላችሁት እንጂ ሐዋርያቱማ ምልጃ የሚለው ቃል ይቀጸላል ብለው አድምቀው ጽፈውታል። ስለዚህም ጌታችን ኢየሱስ ክርስቶስ ያማልዳል ማለት ነው። ይህንን ያደረገ ጌታ አሁን በሰማያት ዕለት ዕለት የአብን ጉልበት እየሳመ ዮናስን ይቅር በልልኝ፣ ኤርሚያስን ይቅር በለው፣ ዲቦራን ይቅር እንዳትላት ብሎ አይልም ማለት ነው። ስለዚህ ወንድማችን ዮናስ ወጣ ማለት ነው። ለምን? እዚህ የሚነገረው እውነት ማንም ሰው ዲና ያታደርገው ማለት ውሸት ነው። ይህማ በፍጹም በሌሊት ጥላችንም እንደዚህ ያበቃል ማለት ነው ታሪኩ። ያው ትቶ ወጣ ማለት ነው። ወደሚቀጥለው እንሄዳለን። እሺ ሴንታ ነው። ሴንታ እንዴት ነው? ስንታየው ለማለት ነው ወይስ እንዴት ነው? ጠራ ማይክ ክፍት ነው። ከታች ነጠላ የለበስከው ወንድ ማለት ስንቴ ነው? እሺ አውቆ ነው፣ ደንግጦ ነው። በቃ ደንግጦ ነው። ይሄ መለከት ቢነፋ አይነቃ። መላእክት ራሱ ላይ ያለው ላይ ኦኬ። እሺ በበቃኝ ነው የምትወጣው። እሺ ሳሚ አንዳንድ ቁጥር ስጽፍ ነበር። እንዴት ነው? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ቤተ እምነት
ማለት አልገባኝም። እሺ እታች ሆነ ሌሎች ሲናገሩ ሲገባ ትመጣለህ። ቤተ መምህር ጌታቸው አይ ቲንክ ቀሲስ ብርሃኑ ይመስለኛል ምሳሌም በላ ሄደን ምሳው ላይ ጌታን አመስግነን መብላት ስንጀምር የሚያስተናግደን ትልቅ የመስቀል ያሰረ ኦርቶዶክሳዊ ነበርና እና መናፍቃን ምናምን ነገር ብሎ በነገር ሊሸንቆጥ ነገር አለ እና እኔ ደግሞ ያው ልንገረው ብዬ መናገር ጀመርኩኝና ከዛ ይህች ነው ተቀብሎ ኦርቶዶክሳዊ ወንድምና ኋላ አዎ አለ እና ተምረሃል ወይ ሰንበት ትምህርት ቤት ብሎ ሲለው አዎ አለ። ስላሴ ስንት ናቸው አለው 3 አልና ምሳችንን እያጣጣምን መልካም አለ። ይሄንን አንዳንድ ቁጥር የሚጽፍ ሰውዬ ታች አድርጉልኝ ማለት ነው። አትረብሹ። ኤርሚያስ ከየት ቤተ እምነት ነው አሁን የገባው? ሰዎች የሚናገሩና የማይናገሩ መሆናቸውን እየለያቸው አስገቡ። በጣም ነው ደጋግሞ ነው አንድ ቁጥር ጻፋ ያስገቡት እና በነገራችን ላይ ቦልካቸው ኖት ብሎክ ከቦለክንማ ሰዎች አይሰሙም። ኖት ብሎክ እኔም ቤት እዚህም ቤት አይፈቀድም። ከዚህ በኋላ ብሎክ እንዳታረጉ። ወንድምነህ ከቤት ገብተህ ብሎክን በሙሉ አንሳ። እሺ አነሳለሁ። ኦኬ እንዲሰሙ ከፈለግን አንሳላቸው። መጥተው ሲሰሙ የሚጽፉት ነገር ካለ እጃቸውን ማሰር ብቻ እንዳይጽፉ ማለት ነው። ከዛ ወይ ይሰማል ወይ ይሄዳል። ቦለክንማ ማለት እዚህ የምንናገረው ነገር እንዳይሰማ ማለት። አሁን እኔ ከዚህ በኋላ ብሎክ የሚባል ነገር ቤቴ እንዳትጠቀሙ። እኔም አላረገውም። ተሳስቼ እንኳን ካረክ ኤርሚ ቃልህን አክብር በሉ። አይደረግም። ወንድምነህ ፕሊስ ሞዴሬት ማለት ነው። ብሎክ ላይ ያሉትን በሙሉ አንሳቸው። ሲመጡ እንደዚህ ሲጽፉ ሞዴሬት ተከታተለ። ያላስፈላጊ ነገር ከጻፈ ሚዩት ነው ማለት እና ያ ወንድም እኛን ሲሰድበን የነበረ ስላሴ ስንት ናቸው ብሎ መምህር ጌት ጠየቀው። 3 አለ። ትክክል አይደለም መልሱ? ልክ ነው። ማን ናቸው ብሎ ሲለው የ4 ኪሎ ስላሴ፣ የሽሮ ሜዳ ስላሴ ብሎ ሶስተኛውን ስላሴ እቺም እንደዛው ናት። ቴንክ ዩ። ወደ ሃርሞኒካ ዳንስ ዛሬ በጣም ብዙዎች ወደ ሃርሞኒካ ዳንስ ሂዱ። ምሽት ነው እና የሶስተኛ ጌታ ምስክር እኔ በምግብ ትንታ በሞት የዛን ቀን ነበር ሞት የነበረው። የ4 ኪሎ ስላሴ፣ ሽሮ ሜዳ ስላሴ ስንት ናቸው ብሎ 3 ብሎ ሲል ሶስትነታቸው እንደምን ማን ብሎ አለ። አረሳውም። እሱን ልጅ አረሳውም። ቆንጆ የኦርቶዶክሳዊ የዋህ ኦርቶዶክሳዊ ነው። አንዴ ደግሞ እንደዚሁ ከቤቴ ወደ ቢሮ እየሄድኩ እያለሁ ጠዋት ተነስቼ ሲሄድ የእውነት ቀኑን ስላላስታወስኩት ይጠራረግ ነበረና እየተጠራረገ ይጫጫስ ነበር። ገባኝ። ግን እንዴት አደራችሁ ምናምን ነገር ብዬ እዛ የሚጠራረገውን ሰው እግዚአብሔር ይመስገን ብሎ ካለኝ በኋላ እንኳን አደረሰህ አለኝ። ምንድነው ዛሬ ብዬ ስለው ቅዱስ ሚካኤል ያረፈበት ቀን ነው ያለኝን አረሳውም። ይሄ ሁሉ ተቆጥሮ ነው 60 ሚሊዮን ገባን ብሎ የሚለው ማለት ነው። ብፁዕ አቡነ ኤርሚያስ የተናገሩት ቃል ቪዲዮ አላሰማችኋለሁ። ህዝባችንን አላስተማርነውም አሉ ብፁዕነታቸው። ህዝባችንን አላስተማርነውም። መሰረታዊ የሆነ የክርስትና ትምህርት አያውቅም። እኛም ቅኔንና ቅዳሴን ከመማር አቋቋም ከመማር ምልጣን ከማመልጠንና ቅኔን ከመቀኘት ያለፈ ነገር የተማርነው ነገር የለም። አሁን ከካህናት ውስጥ እዚህ ስብሰባ ጠርተው ማለት ነው፣ ቪዲዮ አለ እየታየ። አሁን ከካህናት ውስጥ ተነሱና በዚህ መካከል የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረታዊ እምነቷ ምንድን ነው ተናገሩ ብዬ ብል ማን ነው ከዚህ መካከል እጁን የሚያወጣ? አቅማችንን ታውቁት የለ ወይ? የብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ንግግር ነው። እናስ ከ1700 ዓመት በኋላ ልጆቻችንን ወደ ሰንበት ትምህርት ቤት አስገብተን
መሰረታዊ ትምህርት እናስተምራቸው። ህዝባችን አያቅም ስለ ሃይማኖቱ። ባያቅ አንፈርድበትም፣ አላስተማርንም፣ እኛም አናቅም አሉ። ኦርቶዶክስ አሁን ምንድነው ያለችው? ሰርገኛ መጣ በርበሬ ቀንጢሱ ማለት ነው። እድሜ ስትቆጥር ኖራ ለልጆቿ ገና ሀብላ ሰንበት ትምህርት ቤት ከዚህ በኋላ ለሚነሳ ትውልድ ኦርቶዶክስ እንዲያውቅ ሰንበት ትምህርት ቤት እስካሁንስ ያለው ትውልድ ዳቦ መብላት፣ ጠላ መጠጣት፣ ስለ ሃይማኖት ሲጠይቁት መሳደብ፣ መራገም፣ ማሳደድ፣ የራሱን ሳያውቅ የሰውን ሃይማኖት ማንቋሸሽ፣ ጴንጤ በሰልባጅ በስንዴ የመጣ ብሎ ማለት ያንተ በሚመጣ ብለህ ብትለው በወርቅ ነው በዳይመንድ ነው ብሎ አይልም። ቢልም መረጃ አምጣ ብለህ ብትለው የለም። እና የብፁዕነታቸውን ቪዲዮ አሰማቸዋለሁ እዚህ ያለው ማለት ነው። ለዚህ ነው የአምላኩን የእግዚአብሔርን ቃል የማያውቅ ሰው መጽሐፍ ቅዱስን ሳያነብ እንዴት እግዚአብሔርን አውቃለሁ ማነው ሃይማኖት እንዴት አለ ብሎ ይላል? ኦኬ እንዴት ይላል ወገኖች? እሺ ያው እና እናወራለን። እሺ ኪነ ጥበብ ዘጎጃ ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣ። ይመስገናል። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኦርቶዶክስ ነው አይደል? ይቅርታ ቴንክ ዩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማያት አሁን አማላጅ ነው ብለህ ታምናለህ? አላምንም። ለምን? አማላጅነቱን ጨርሶ ሄዷል ብዬ አምናለሁ። ቴንክ ዩ። ቅዱስ ጳውሎስ ሐዋርያው እና ሌሎችም ቅዱሳት ሐዋርያት በአዲስ ኪዳን መጽሐፍታቸው ላይ አማላጅነቱን ጨርሶ እንደሄደ ካወቁ ለምንድን ነው አሁን በሰማያት በአብ ቀኝ ሆኖ ስለኛ የሚማልደው ብለው የጻፉት? ለምሳሌ እንደ ሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 እንደ ዕብራውያን መልክ መጽሐፍ ምዕራፍ 7 ከቁጥር 22 እስከ ቁጥር 25 ድረስ ባሉ እና ተመሳሳይ ኃይለ ቃላቶች አሁን በአዲስ ኪዳን ክርስቶስ በአብ ቀኝ ሆኖ እንኳን ስለኛ የሚማልደው ብሎ በኃላፊ ጊዜ አይደለም የተናገረው፣ በአሁን ጊዜ ይናገረዋል። ለምንድን ነው ቅዱስ ጳውሎስ የተናገረው? ሮሜ ስንት ነው ያልከኝ? 8:34 እሺ እግዚአብሔር ይማልዳል የሚል ነው። ኢየሱስ ይማልዳል ነው የሚል እሱ። ክርስቶስ የሚማልደው ክርስቶስ ይማልዳል። ከላይ ደግሞ ስታየው ደግሞ መንፈስ ቅዱስ ይማልዳል የሚል አለ። ስለዚህ ክርስቶስ ማለት መንፈስ ቅዱስ ነው ማለት ነው። ክርስቶስ ማለት መንፈስ ቅዱስ ነው ማለት ነው። አብ ወልድ መንፈስ ቅዱስ አንድ አካል። እኔ ስለማን ነበር የጠየቅኩ? ለኢየሱስ። ኢየሱስና መንፈስ ቅዱስን የለየ አስተምሮተ ሥላሴ ሶስትነትና አንድነቱን የሚያውቅ ሰው ነው እዚህ የጠየቀ። ጴንጤ ነኝ ልብ በል። የጠየቅኩ ስለ መንፈስ ቅዱስ ማማለድ አይደለም። ከፍ ብለህ ብትለኝ በደንብ አውቀዋለሁ። ቁጥር 26 ላይ መንፈስ ቅዱስ ይማልዳል ብሎ የሚለው እኔ የጠየቅኩ ግን ቁጥር 34 ነው። በክርስቶስና በመንፈስ ቅዱስ መካከል የአካልና የስም ልዩነት የለም ብለህ ካልከኝ ኦኬ። እኔ ያልኩ ግን ክርስቶስ ይማልዳል በአብ ቀኝ ያለው ብሎ የሚለው መንፈስ ቅዱስ አይደለም። በአብ ቀኝ የተቀመጠው ወይ ደግሞ በአብ ቀኝ ያለው ብሎ ያለው ወነበረ በየማነ አቡሁ ማን ነው? ልጁ ነው። የባህሪ ልጁ ኢየሱስ ክርስቶስ ነው። ስለዚህ ቅዱስ ጳውሎስ በአብ ቀኝ ሆኖ የሚማልደው ብሎ ያለው ስለ ኢየሱስ ክርስቶስ እንጂ ስለ መንፈስ ቅዱስ አይደለም። ስለ ኢየሱስ ቁጥር 34 ላይ የተነገረውን ነገረኝና ከዛ ደግሞ ቁጥር 26 ላይ ስለ መንፈስ ቅዱስ የተነገረውን ደግሞ እናወራለን ማለት ነው። በአካል አንድ ናቸው አይደል? በአካል አንድ ናቸው አይደል? አብ ወልድ መንፈስ ቅዱስ። እሺ አይ ማለት አሁን አንተ የምታወራኝ ነገር አንድ ምዕራፍ ላይ ያለ ነው የምትነጣጥለው ደግሞ እኔ አንድ ምዕራፍ ላይ ክፍሉን ስንት ምዕራፍ ላይ ያለ አይደለም ያልኩ ወንድሜ። ክፍሉ ስንት ምዕራፍ ላይ መንፈስ ቅዱስ ይማልዳል ይላል፣ እግዚአብሔር ይማልዳል ይላል፣ ኢየሱስ ይማልዳል ይላል። ሶስቱን ጥቅስ አንዳርጋ አትይዙም። ኢየሱስ ብቻ ነው የምትጠራው። እሱን እናወራለን። በመጀመሪያ አይደለም ስለ ምልጃ ካነሳ ላይ ሁሉም ምልጃ ነው። አንዴ ስለዚህ ምንድነው ማድረግ ያለብን? ወንድማችን ይቅርታ ኪነ ጥበብ እግዚአብሔር ይማልዳል የሚል አውጣ እስኪ ማስረጃ አምጣስ። ኤርምያስ 7 ላይ ትሄዳለህ። እሺ እንሄዳለን። በጣም ደስ እያለን ቁጥር 25 አይደል? ኧረ ሳይወጣ ቃሉ እግዚአብሔር ወደ ማን ነው የሚማልድ? ምናልባት እንዳንተ ኦርቶዶክስ ነኝ አትሳቀቅ፣ ማወቅ ስለምፈልግ ነው። እኔ ጋርም ብዙ ስንከራከር ቆይተናል ከወንድሜ ጋራ። ፕሮቴስታንቶች ናቸው እነሱ፣ እኔ ኦርቶዶክስ ነኝ። እግዚአብሔር ወደ ማን ነው የሚማልድ ማወቅ ስለምፈልግ ብዬ ነው።
እየጠየቀ ነው ኪነ ጥበብ። እግዚአብሔር ነው። እግዚአብሔር ወደ ማንም የሚማልደው ስንት ኪነ ጥበብ አለህ? መጽሐፍ ማውጣት ብሏል ያወጣት ነው። ኪነ ጥበብ ዘጎጃም ሲሞን እኮ ነው። ሲሞን ነው። እንደዛ ነው። ኦኬ ነው እንዴ? ኦኬ እንደዛ ነው። ኪነ ጥበብ እንዳትሳቀቅ። እኔም እንዳንተ ኦርቶዶክስ ስለሆነ መረዳት ስለምፈልግ ከአባቶች እግዚአብሔርም ይማልዳል ብለሃልና እች ማወቅ ስለፈለግኩኝ እግዚአብሔር ነውና እግዚአብሔር ደግሞ ወደ ማን ነው የሚማልደው? ይህን ትንሽ ማስረጃ እንድሰጠኝ እኔም ነገ እንድበረታ ለመናፍቃን ደግሞ መልስ እንድዝ በደንብ ማወቅ እንድችል ወደ ማን ነው የሚማልደው? አንድ ሰው ጋር ባወራ ደስ ይለኛል። ምናልባት እሺ ሁለት ሶስት ከምንሆን ቀጥሎ እሱ ጋር ይማልዳል ስለሚል ቃል ብቻ ስለተነሳ ይማልዳል የሚለውን ነገር ካሰበሰብነው ብዙ ቦታ ላይ ይማልዳል የሚል አለ። ሊግባባችሁ አይችልም። ሌላውን ይማልዳል ትታችሁ አንድ ኢየሱስ ብቻ ይማልዳል የሚለውን መያዝ ጥሩ አይመጣም። በጣም ኔጌቲቭ ፊሊንግ ነው የሚሆነው። እሺ ኦኬ እስከ 27 34 የአቤቱ ጋር ነው ያልከኝ። እኔ እንግዲህ የጠየቅኩት ጥያቄ እዚህ ጋር ነው። ልብ በሉ። ይሄን ላለመመለስ 3 አለ ብሏል። የአቤቱ ጋር ነው የተጻፈው ነው ያልከኝ። ኤርሚያስ 3 ብቻም ሳይሆን ብዙ ማቅረብ እችላለሁ፣ ግን ኤርሚያስ 7 ላይ ያለ ብዙ አይ የሶስቱን አካላት ነው አይደል የምታቀርብልኝ? አዎ መንፈስ ቅዱስ ይማልዳል፣ ክርስቶስ ይማልዳል። የሶስቱ አካላት አይደል? ኦኬ እግዚአብሔር አለ። ኦኬ እግዚአብሔር አራተኛ አልጻፍኩም ማለት ነው። አዎ እግዚአብሔር በየራሱ ለሰው ልጆች ይማልዳል። ኤርሚያስ 7 ላይ አብ አይደለም ማለት ነው። ኤርሚያስ 7 ማለት የአብ አይደለም ማለት ነው። ኤርሚያስ 7 ላይ እኮ አብ ብዬ የሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ብዬ ጻፍኩትኝ። ስለዚህ የወልድ እግዚአብሔር በጠቅላላ ስሙ ስለሆነ ምናልባት ሶስቱ አካላት ይማልዳሉ ይላል መጽሐፍ ቅዱስ ብላ ያልከን ታሪክ የታመጣው ሶስቱ አካላት እግዚአብሔር የሚባል ሶስቱ አካላት ነው ያልኩኝ እንዴ? ለማለት እንደዛ አይደለም ያልኩ። እግዚአብሔር በየዕለቱ ለሰው ልጆች ይማልዳል። ኢየሱስ ይማልዳል። እግዚአብሔር የተባለው እዛ ጋ ማን ነው? ራሱ እግዚአብሔር ነው። ኤርሚያስ 7:25 ነው አይደል ብላ ያልከኝ? ኦኬ 7:25 እዚህ ጋር እግዚአብሔር ብሎ የሚለው ማንን ነው የሚለው? ራሱ እግዚአብሔር ባለቤቱ ፈጣሪ ማለት ነው፣ ኢየሱስ ክርስቶስ ማለት። ይሄ እግዚአብሔር ብሎ የሚለው ለሶስቱ አካላት ለአብ፣ ለወልድ፣ ለመንፈስ ቅዱስ ነው አይደለም? ያንተ እኮ ይማልዳል በሚለው ስላመጣልኝ ይሄ እግዚአብሔር ብሎ የሚለው በኤርሚያስ 7:25 ላይ እግዚአብሔር ብሎ የሚለው ቃል ይማልዳል ብለህ ያልከው ለሶስቱ አካላት ይነገራል ወይስ አይነገርም ነው ያልኩት? ለአብ፣ ለወልድ፣ ለመንፈስ ቅዱስ ይነገራል። ስለዚህ ለሶስቱ አካላት ነው የሚናገረው ማለት ነው። ኤርሚያስ 7:25 አይደል? ኤርሚያስ 7:25 ለሶስቱም አካላት ነው የሚነገረው ማለት ነው አይደል? ምንም ይሄ እኮ የሚነጣጠል ነገር አይደለም። ስለ ስላሴ እኮ አልነጣጠልከውም፣ ነገርከን እኮ አሁን። ስለዚህ ለሶስቱም አካላት ነው አይደል የሚነገረው ኤርሚያስ 7:25? ሁሉም እንደዛ ናቸው። ኦኬ ቴንክ ዩ። ስለዚህ ቁጥር 25 እንደዚህ አወጣልሃለሁ። እስኪ አንብብና እግዚአብሔር ይማልዳል ብሎ የሚለውን ክፍል ታሳየናለህ። እና ይኸው እዚህ ያወጣሁልህ ነው እና ምን ይላል? ኤርሚያስ ነው። ኤርሚያስ 7 ነው። ይኸው ኤርሚያስ 7:25 እኔ ቆይቻለሁ እኮ ካወጣሁት። ምን ይላል? ኪነ ጥበብ ዘጎጃም እያነበብኩት ነው። ሁሉም እኮ አንብቦታል እኮ ምን ይላል ነው
ለምን አታነበውም? በሆድ ነው እንደምታነበው አንበበው። የአምላክ ቃል አይደል እንዴ? ስምዖን ዘሰማርያ እሺ አነበብ ነው። ሁሉም አንብቧል መሰለኝ። ምን ይላል? አንብብልን አየነው እኮ አንብብልን። እንደዚህ ነው ምጥ የሚይዛቸው። ይታይ መጽሐፍ ቅዱስን አንብብ ብሎ ስትል ያዕቆብ ጨዋታ ድብብቆሽ ሄዶ ይደበቅልሃል። ምን ልበላቸው? ምን ልበለው? አንብብ እያለኝ ነው። ይሄ ህዝብ ነው ክርስቲያንን ብሎ የሚልህ ማለት ነው። እባክህ ምን ፖለቲካ አይደለም የሚሰራው። ምን እያልከኝ ነው? አነበብ ነው እኮ። ስምዖን የሰማርያው ጠንቋይ፣ የጎጃሙ ጠንቋይ፣ የባህል መድኃኒት ቀማሚ ቅጠል እንደመበጠስ ስር እንደመማስ አይደለም። ጥቅስ አስቀምጬ አንብብ ተብለህ ስትባል አታነብም። ቅጠል እንደመጨቅጨቅ ስር እንደመበጠስ አይመርኩኪ እንደማለት አይደለም። መጽሐፍ ቁጭ አድርጌ አንብብ ብዬ 600 700 ሰው አስቀምጬ ስለምንህ አተንተን አትልም። እንዴ ምን እያልከኝ ነው? እንዴ ትላለህ ደግሞ ማለት ነው። ኦኬ እሺ፣ ወደ ሚቀጥለው እንሄዳለን። ሳልኖር አትግደለኝ። እንኳን ደህና መጣ። እንደምን አለ እርምዬ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ቆየ። ርዕሱን ሰምተዋል? ሰምቼዋለሁ። ኢየሱስ አማላጅ ነው ፈራጅ የሚል ነው። እሺ ምን ትላለህ? እኔ ፈራጅ ነው የምል። አማላጅስ አይደለም? በስጋው ወራት። አሁንስ በሰማያት አብ የሚሰራውን እሱ አይሰራም። እኔ አምላክ ነው ብዬ ስለማምን ሐዋርያቱ ምንድነው ብለው በዚህ ጉዳይ ላይ የጻፉት? የሁላችን መሰረት እነሱ ናቸው አይደል? ሌላ መሰረት ምን መሰረት አለን? መጽሐፍ እዚህ ደግሞ ይዛል። የሐዋርያቱ ምን አሉ በዚህ ጉዳይ ላይ? ጌታችን ኢየሱስ ክርስቶስ ምን ይላል ብለው ተናገሩ? ቤካ ወንድምነት አለ? ቤካ ቆይ አንዴ። ወንድምነት ውሃ አልጠጣ አውራው ወንድምነት መጣ። እሺ ማውራት ይችላል ከፈለገ። ኦኬ ገንዬ እሺ አውሪ። ኦኬ ወረደ እንዴት አለ? አውሪ። እሺ እስቲ አስረዳኝ ያንተን ነገርና አሁን ፈራጅ ነው ስትል ያው የምንማማርበት ነገር ስለሆነ ፈራጅ የሚል ነገር ከእግዚአብሔር ቃል አውጥተህ አስረዳኝ፣ እኔ ደግሞ አስረዳሃለሁ። ምንም እኮ ኤግዛምፕል የምታነቡት ቃል ነው እኮ የሚደጋገም። ያው እንደው አንዳንዴ ላለማመን ነው እንጂ። እሺ አብ የሚያደርገውን ኢየሱስ ማድረግ ይችላል አይችልም? አሁን በሰማያት አሁን ስለ ፈራጅነቱ ነው ጥያቄና መልስ ሳይሆን ማለት ኢየሱስ ክርስቶስ ፈራጅ ነው አልከን። እኛ ደግሞ ኢየሱስ ክርስቶስ አማላጅ ነው የሚለው ነገር ነው። ስለዚህ ጥያቄ ሳይሆን እኔ ፈራጅ ብያለሁ ስትል ፈራጅ አልኩበት ከእግዚአብሔር ቃል እንዲህ ትለኛለህ። እኔ ደግሞ አማላጅ የምንልበት እኛ ምክንያቱ ብዬ በደንብ አድርጌ የቻልኩትን ያው እነግርሃለሁ ማለት ነው። መጽሐፍ እንዲህ የሚል ጥቅስ አለ። እኔ አብን ስለእናንተ የምለምን አይደለሁም ይላልና ሮሜም ላይ ዕብራውያን ላይም ሲናገር ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ገባ፣ እነዛ ሞት ስለሚከለክላቸው ይልና እርሱ ግን ለአንዴና ለመጨረሻ ጊዜ የምልጃን ስራ በምድር ላይ ጨርሶ ገባ ብዬ ነው የማስበው። በጨበጣ አታርገው። አሁን የሰፈር ወሬ ነው እያደረክ ያለው። ለምሳሌ አብን ስለእናንተ ለምን አይደለም ብሎ ያለውን የመጽሐፍ ክፍል ጥቀስላት።
እዚህ ጋር ምናምን ብለህ እንጂ ይሄን እንዲህ የሚል ጥቅስ አንባችሁ አታውቁም እናንተ? ይኸውልህ ማለት አንድ ጊዜ ጨርሶ ገባ የሚል በጣም ደስ የሚል ነገር ይዘህ መጥተሃል። እኛ እንግዲህ ኢየሱስ ክርስቶስ አማላጅ ነው እያለን ያለ ነው። በምን ምክንያት ነው? ወደዛ ወደ እኔ ወደምናገረው ብሄድ የተሻለ ይመስለኛል። ሆነም ቀረም በጣም ብዙ ጥቅሶች አሉ። ቅድም እየተናገረ ነበር። እንደዛ አይደለም። ቢኮዝ አንቺ ወደ እሱ ኢየሱስ ክርስቶስ አማላጅ ምንድነው ፈራጅ ነው ብሎ ሲል ምን ማለቱ ነው? እሱን ካብራራ በኋላ ለአብራራው ነገር ደግሞ መጽሐፍ እስከ ማስረጃ አምጣት አለበት። ፈራጅ ነው ብዬ ስል እኔ የሚፈርድ እሱ ነው፣ በኋላም ለፍርድ የሚመጣ እሱ ነው። በአሁኑ ሰዓት ማረልኝ ያለም ነው። ችግር የለም በጥቅስ መውገተት። ያ ማለት አንተ ምንድነው በክርስቶስ ኢየሱስ መልጃ አታምንም ማለት ነው። ስለዚህ አማላጅ አይደለም። ለምን አላምንም? በስጋው ወራት እኮ ማልዶኛል እኮ ጳውሎስ አላነበብከውም? በስጋው ወራት ስለኔ በመስቀል ማን ነው የሚማልድልህ? ፈራጅ ካልከው ደግሞ ጌታ ኢየሱስ ክርስቶስ በዚህ ሰዓት ፈራጅ ነው የሚል ጥቅስ ትሰጠኛለህ። አንቺ አይፈርድም የሚል ጥቅስ ታመጫለሽ? አሁን አንተ የገባኸው ልትነጋገር ነው አይደል? ልትነጋገር ነው አይደል? እንትን አይገባው የሆነ ቆሜ እዚህ ጋር ሳይሆን በመረጃ ታስተምረኛለህ ማለት ነው። ጌታ ኢየሱስ ክርስቶስ በዚህ ሰዓት አልከን እሱ ፈራጅ ነው ስትል ማስረጃ አምጣልኝ። ምክንያቱም ቃለ ስለሆነ ይህን አላምንህም። የኛ ደግሞ የኔን መረዳት ልንገርሽ ስለሆነ በጥቅስ ታስረዳኛል። የኔን መረዳት ልንገርሽ እህቴ፣ የኔን መረዳት ልንገርሽ። መጀመሪያ የኔን መረዳት አዳምጪኝ። እኔ ኢየሱስንም ማለት ነው ኦርቶዶክስን ወክለህ አይደለም አንተ ስትናገር ኦርቶዶክስን ተናገረች ነው ማለት ነው። ይኸውልሽ አንድ ነገር ልንገርሽ፣ እኔ ኦርቶዶክስን ወክዬ አልመጣሁም። እዚህ ጋር ቁም አራት ትጫዎች እኔ ራሴ ላውቅ ነው የመጣው የተማርከው ማለት ነው። እሺ ከአባቶች የሰማው እንደዛ ነው። እኔ ኦርቶዶክስ ወክዬ አይደለም። ብራዘር እንደዚህ ያለኝን መረዳት ልንገርሽ። ብራዘር እንደዚህ ይባል የለም። ስታወራ የምታወራው ኦርቶዶክሳዊን ትምህርት ኦርቶዶክሳዊ መረዳት፣ ያ ማለት ኦርቶዶክስን ነው ሪፕሬዘንት የምታደርገው። እኔ ኦርቶዶክስን አልወክልም። እንትን የግል ምናምን ነገር ተዋዳሪ ሆነ የመጣው እንትን አይደለም። ምርጫ ምናምን አይደለም። የምታምነው እኔ ብስትን የቤተ ክርስቲያኗ ቆይ እስቲ ልንገርህ፣ ቤተ ክርስቲያኗ በእኔ ልክ ነው የምታስብ እሷ? እኔ ሁሉንም መጽሐፍ ቅዱስ እንኳን ብቤ አልጨረስኩም። አይ ብራዘር ስትስት ምትሳተው እንደ ቤተ ክርስቲያን የምትሳተው ቢኮዝ ቤተክርስቲያን ሪፕሬዘንት የተማርከው ተመገብኮ ነው። እንደዚህ ነች ቤተክርስቲያን ያስተማረች ብራዘር። እሺ አንድ ነገር አንተ አንድ ሰው የሚያስብ ነገር አወራኝ። እኔን ስታወራኝ ወይም ገኒ ወይም ኤርሚ ስታወራ የምታወራው ኤርሚ እኛ የምናምነውን እምነት በእኛ ቤት ውስጥ ያለውን ትምህርት ገባህ? ከዚያ ስለሆነ እኛን ሪፕሬዘንት እያደረገ ነው የሚያወራ። አይ እኔ የግል ተወዳዳሪ ምናምን ብሎ አይመጣም። ጀስት እንትን የፓርቲዎች ምናምን ነገር በግል ተወዳዳሪ ምናምን ፓርላማ ተገባ ጉዳይ ሳይሆን ስለ እምነት ያለን አንደርስታንዲንግ እኔ ሊገባኝ ይሄ ነው፣ እኔ የተማርኩት እንደዚህ ነው፣ ቤተክርስቲያናችን የምታምነው እንደዚህ ነው የምትለው ነገር እንደ እግዚአብሔር ቃል የምታስረዳው አለቅ። ከዛ ውጭ እኔ አልወክልም ካልክ ታች ሆነ ታብታባልክ። ሌላ ኦርቶዶክስ አንድ ነገር ልንገርህ፣ ይኸውልህ ወዳጄ፣ ልታስተምር ከሆነ የሰው መዳን ደስ የሚል ከሆነ ክርስቶስን የምትሰብከው ከሆነ የአንድ ሰው መዳን የሚያስደስት ከሆነ እንደዛ አይደለም። ይቅርታ፣ ይኸውልህ ወደ ሌላ ጋር እየሄድክ ነው ማለት እኔ ምን መሰለህ፣ በአጭሩ ላስቀምጥልህ። አንድ ጊዜ ሰማኝማ። እኔም ማምነውን ላስቀምጥልሽ። ኦኬ፣ በማስረጃ በቤተ እምነትህ ወይ ደግሞ ቤተ እምነትን ትወክላለህ ሳይሆን አንተነትህ ስትናገር በእኛ ቤተ እምነት እንዲህ እናምናለን። እኔ ደግሞ አንተ የደረስክበትን ደረጃ ድረስ ታወራለህ። እኔም እኮ እስከደረስኩበት ነው እንጂ አሉ በጣም ትላልቆች፣ እነሱ ፊት ለፊት ቆሜ ማውራትም በጣም እንትን እያለኝ ነው። እሱ ነው የምትቀጥልኝ ማለት ነው። ወደ ፈራጅ ነው ብለኸኛል። ወደ ፈራጁ ማስረጃ እኔ ክርስቶስ ኢየሱስ በሁሉ ሰዓት ፈራጅ ነው ብዬ የማምንበት ለአንዴና ለመጨረሻ ጊዜ ስለገባ በመስቀል ላይ ሁሉን ነገር ስላማለደኝ በስጋው ወራት አማላጅ ነው ብዬ አምናለሁ። አሁን ግን ኢየሱስ ክርስቶስ በሰማያት ያለ በቀኝ የተቀመጠ በአብ ቀኝ ያለ፣ ግን ያ ትኩስ ደም ሁሌም ቢሆን ስለ ኃጢአት የሚጮህ ብዬ ነው ማምን። እኔ
ምክንያቱም አብ የሚያደርገውን ስለሚያደርግ ምንም ማርልኝ ከሌን እያለ እየወደቀ እየተነሳ የሚጸለይ አምላክ የለም። ለምን ካልሽኝ በመስቀል ላይ ስራውን ጨርሷል። አለቀ አበደን። በመስቀሉ ስራ ነው አሁን የምንድን ማለት። እሺ ጥሩ። ግን አንድ ነገር ደግሞ ላስረዳ። ምንድነው እዚህ ጋር እኛ በመስቀል ላይ ሰርቶ ጨርሶታል፣ አንድ ጊዜ ገብቷል ያልከው ትክክል ነው። እሱ ትክክል ነው። ኦኬ። አሁን ለምሳሌ የክህነቱን ስራ ወይ ደግሞ የማማላዱን ስራ የምልጃውን ስራ የሚያደርጉት የነበረው ወደ ብሉይ ኪዳን ትንሽ ልውሰድህና ማናቸው ሲያደርጉት የነበረው? ሌዋውያኖች ናቸው። ትክክል ነው። ሌዋውያኖች ናቸው። በእግዚአብሔር የተመረጡ ናቸው። ዕብራውያን ላይ ሄደን ስንመለከት ዕብራውያን 5:1 ላይ ቆይ የኔን ሀሳብ እንትን አፌ ላይ አትግባ ነው እንዴት ነው የሚባለው? ትንሽ እንትን በል። ዕብራውያን 5:1 ላይ ከሰዎች መካከል ይመረጣሉ ይለናል። የሚመረጡት ከማን መካከል ነው? ከሰዎች መካከል ነው። ስለዚህ መላእክት ወይ ደግሞ እንትን ሰማዕታት ምናምን የሚሉት አያማልዱም። ሊሆን የሚችለው ከሰው መካከል እዛው 5 ላይ ሄደ ስትመለከት ደግሞ የሰውን ድክመት አንደርስታንድ የማያደርግ ወይ ደግሞ ጀጅ የማያደርግ መሆን አለበት ይላል። ሊቀ ካህኑ ደግሞ ወንድ መሆን አለበት። የሴት ካህን እርግጠኛ ነኝ በእናንተ ቤትም የለችም። ስለዚህ ሴቶች ካህን ሆነው ወይ ደግሞ አሁን ሌሎች መክደላዊት ምናምን ማርያም የሚባሉትም እዛ ጋር አያማልዱም ማለት ነው፣ ወንድ መሆን ስላለበት። ካህን ከሚመጣለት ነገርም ያው ድርጎ ይወስዳል ወይ ደግሞ ደሞዝ ይወስዳል ይላል። አንድ ጊዜ ሰርቶ ፈጸመው ስትል በፊት በብሉይ ኪዳን ዘመንም የሚያመጡት ለመስዋዕት ብለው የሚያመጡት እንስሳት በግ ሊሆን ይችላል፣ ጊደር ሊሆን ይችላል። እንደዚህ እንከን የሌለበት ነው። የሚከናወነው ውጭ ነው። ኦኬ። ካህኑ ማለት ኃጢአተኛው እጁን ቀኝ እጁን እዛ ላይ ያደርጋል፣ ይናዘዛል። ከዛ ነው አንዱን ወደ በረሃ ይለቀዋል፣ ያኛውን ያርደው እና መቀባት ያለበት ግንባሩ፣ ጆሮ ስር እንደዚህ እያለ ያደርገዋል። የሚቃጠለውን ያቃጥለዋል። የኃጢአት ተላለፈለት ማለት ነው። በዓመት አንድ ጊዜ ደግሞ ሊቀ ካህኑ ደምን ይዞ የደሙ ስነስርዓት በዚህ ሁኔታ ይፈጸምና ደሙን ይዞ ወዴት ይገባል? ወደ ቅድስተ ቅዱሳን። ያለ ደም ስርየት የለም ስለሚል የእግዚአብሔር ቃል። ስለዚህ ደሙን ይዞ ነው ሴሪሞኒ የት ነው የሚከናወነው? የመጀመሪያው ክፍል አይደል የሚከናወነው? ወደ ቅድስተ ቅዱሳን የሚገባው ግን በደሙ ነው። ቅድስተ ቅዱሳን ውስጥ ምን አለ ሲባል የሙሴ ሕግጋት፣ የአሮን በትር፣ ኪሩቤል ምናምን የምንለው እዛ አስገብቶ ይረጨዋል። እንደዚህ የሆኑ ካህናቶች ብዙዎች ናቸው፣ ሊቀ ካህናቶች ብዙዎች ናቸው ይለናል። አሁን ቅድም ያልከኝ ዕብራውያን 7 ላይ ስንመጣ ምን ስለሆነ? ሞት ስለከለከላቸው ይላል። ስለዚህ አሁን ደግሞ ልክ እዚህ ጋር እንደቆምን ወደ ጌታ ኢየሱስ ክርስቶስ እንሂድ። ጌታ ኢየሱስ ክርስቶስ አንደኛ በጣም የድሃ ቤተሰብ ነው የተወለደው፣ በግርግም ነው። አስተዳደጉም እንደ ሰው ነው። ራሱም የሰው ልጅ ብሎ ጠርቷል። ምክንያቱም ከሰው መካከል ስለሚል ማለት ነው። ከእንደገና ደግሞ መልከ ጸዲቅ የሚለውንም ራሱ በደንብ አድርገን ማየት እንችላለን፣ ችግር የለውም። ስለዚህ ጌታ ኢየሱስ ክርስቶስ አጠር ላደርገውና እዛ ጋር እንከን የሌለበት እንስሳ እንደሚመጣ ሁሉ ጌታ ኢየሱስ ያለ እንከን ነው። ምን ማለት ነው? ፍጹም ሰው ነው ስንል ኃጢአት በውስጡ የለም። እሱ በመስቀል ላይ ሞተልን። ልክ ካህኑ እዛ ጋር እንደሚገለው ማለት ነው። ያን ሞተልንና እግዚአብሔር በዚህ በሰራው ስራ ምን አለ? ረካ። በዚህ ደም ሊቀ ካህኑ የሚገባው ወደ ቅድስተ ቅዱሳን ታስሮ ነው። ለምን? ድክመት ስለነበረበት። የእነሱ ቅድስና በምንድን ነው? በውጭ ነው፣ በመልበስ ነው። ውስጣቸው የሚከሰሱበት ኃጢአት አለ። ስለ ራሳቸውም ኃጢአት አድርገው ነው የሚገቡት። እውነት አይደል እንዴ? ለምን? እዛ ቅድስተ ቅዱሳን ሲገቡ ማንም ስለማይገባ ወደዛ ተጎትቶ እንዲወጡ ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ ፍጹም አምላክ ፍጹም ሰው የሆነው ስለኛ ሞቶ በገዛ ደሙ ወደ አብ ገባልን። አሁን የሚቀመጥበትም የሚነሳበትም ነገር የለም። ስለዚህ እውነት ነው። በጣም ክብር ስላላችሁ ነው። በቃ እሱ አሁን ከብሯል፣ አሁን ፈራጅ ነው እንደዚህ የምንለው ከክብር የተነሳ ነው። ኦርቶዶክሳውያን እንረዳችኋለን። ከክብር የተነሳ ነው። ጌታ ኢየሱስ ክርስቶስ ግን ይሄ ሊቀ ካህናችን የሆነው ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በምን
በራሱ በደም ገባ። ይሄ 613 የምንለው ህግጋት ኃጢአቶች ሁሉም ከትንሾቹ በስተቀር በደም ነው ስርየት የሚደረግላቸው። በቃ ደም ሳይፈስ ስርየት የለም ስለሚል ጥቂቶቹ ካልሆኑ በስተቀር ሁሉንም በዚህ ደም ነው ስርየት የሚያገኘው። ስለዚህ እሱ ደሙን ራሱ ይዞ ገብቶ በአብ ቀኝ ተቀምጧል። ቀኝ የሚለው ክብርን ይገልጣል፣ መቤዠትንም ይገልጣል። ይሰረይልሃል በቀኝ እጄ ያስኩት ማለት ይላል የእግዚአብሔር ቃል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ እኛ እሱ ፊት ለፊት አንዴ ብቻ የምንድደምበት ሳይሆን ዕለት ዕለት የምንቀርበው በዚህ ደም ነው። በዚህ ደም እንገባለን። ስለዚህ ጌታ ኢየሱስ ክርስቶስ አማላጃችን ነው ስንል አሁን እኛ ወንጌላውያኖች ይህን ነገር እዚህ ታች ያሉትን ትናንሽ ነገሮች ስለምንረዳው እዛ ጋር ሄደን ሮሜ 8:34 ላይ ፕሬዘንቴንስ ስለኛ የሚማልድ የማለደ ሳይሆን የሚማልድ እያለ ይናገራል። ሮሜ 8:34 ዕብራውያን 7:25 ከእንደገና ደግሞ በሕይወት ዘመኑ እያለ ጌታ ኢየሱስ ክርስቶስ በስጋ ወራቱ እያለ የዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ እኛ አንድ እንደሆኑ እያለ ከላይ ይመጣና እነሱም አንድ እንዲሆኑ ይልና ስለ እነዚህ ብቻ ልልህም ስለ ወደፊት ከኛ ጋር በእኔም ውስጥ ስለሚያምኑት ነው ብሎ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለኛ የሚማልድ ነው ብለን እንረዳለን እልሃለሁ። አመሰግናለሁ። እህቴ አንዴ ይቅርታ፣ ትንሽ ቅዳሴ ስላለችብኝ ልሄድ ነውና ወንድሜ የተናገረው እኮ አማልዶናል፣ ግን ዘወትር ሊያማልድ አይኖርም። አንዴ አማልዶን አንድ ጊዜ ወንድማችን አንድ ጊዜ እሺ፣ ማስታወቂያ ልንገራችሁ። እዚህ ቤት እኔ ቤት መታችሁ አንድ ኮሜንት አላየውም ነበረ። ኢየሱስ አማላጅ ለማለት አማላጴ ብለህ ያልክ እዚህ ቤት መታችሁ የመሲህ እንትን ስም ሜንሽን አድርጋችሁ መርዝ ነች በዚህ ወጣች ብላችሁ ብትሉ እናንተ ፈሪዎች ከመጣችሁ ፋይት ማድረግ ከፈለጋችሁ በግላጭ ውጡ። ኦኬ፣ በግላጭ እንደዚህ ወጣችሁ ፋይት አድርጉ። እናንተ ዱርዬ ሁላ ዱርዬ ስብስብ ፈሪ ሁላ ማለት ነው። ከኋላ ተደብቃችሁ ፕሮፋይል የቀየራችሁ ምናምን ነገር የመጣችሁ ልጅቷን አታካት አድርጉ። እኔ ያላየው ነበረ። ሞዴሬተሮች እንደዚህ ብሉት ሰዎች ማስገባት ነው። ፈሪ ሁላ ማለት ነው። አዎ ኤደን ሌባ ናት። እኔ ያልኩኝ በግልጽ አዎ ሌባ ናት። በኤርሚስም ታጭበረብራለች። አዎ ምን ታመጣላችሁ ታዲያ? ሁል ጊዜ ከኋላ ከጀርባ ሆናችሁ አታክ ለማድረግ ፈሪ ሁላ ናችሁ። ፈሪ ከፈለጋችሁ ከሷ ጋር ፋይት ማድረግ ከፈለጋችሁ በግላጭ ወጣችሁ እንደዚህ ፊታችሁን ያሳያችሁ በራሳችሁ ፕሮፋይል ፋይት አድርጉ። ያላበዙትም እንዴ? እኔ ቤት እኮ ኤርሚ ቤት አንዳንዶቻችሁ እኮ በቅድስና ሁላ የምትጠረጠሩ ወንድ 4 ነው 5 ምናምን ነገር አሰልፋችሁ እኮ የምትከታተሉ ደስል የምትሰለፉ ሁሉ እኮ አላችሁ። እንዴ አላበዛችሁትም እንዴ? እዚህ ቤት መጣችሁ አንድ ጊዜ በእናትህ ቆይ ይቅርታ አንድ ጊዜ። ስለዚህ ፋይት ማድረግ ከፈለጋችሁ ወንድ ከሆናችሁ ኦኬ፣ ድፍረቱ ካላችሁ ፊት ለፊታችሁ እንደዚህ በግልጽ በጋሮታችሁ ፋይት አድርጉ። መርዝ ናት። እናንተ ናችሁ መርዝ ሲያስጠሉ በእናታችሁ ለማኝ ሁሉ ማለት ነው። በኤርሚ ስምማ በጣም የምታጭበረብሩት፣ በኤርሚ ስምማ በደንብ ነው የምታጭበረብሩት። እያንዳንድሽ ኪስሽ ሲጎል ኤርሚ ጋር እየመጣ ነው እሱ ላይ ተንጠለጠልክ የራስን ኪስ እየሞላ የምትሄደው ሌባ ሁሉ። እንደ ልጅቷን ሁሉ ጊዜ አታክ
እኔ አያገባኝም። በወንድሞች መካከል በእህቶች መካከል መብታችሁን ተደባደቡ፣ ስትፈልጉ ተጣሉ፣ እኔ አይመለከተኝም። ነገር ግን መጣላት ከፈለጋችሁ በግላጭ ወታችሁ ተደባደቡ። እንዴ አላበዙትም? እንደዚህ እየመጡ ምናምን አፋቸውን ይከፍታሉ እንዴ? ልንገራችሁ፣ የመሲል የእግሯን እጣቢ አታክሉ እንዴ! በጣም ነው የሚያስጠላው። እየመጣችሁ እኔ ቤት ቤት ሁሉ አታክ። ምንድነው ችግራችሁ? ተደባደቡ፣ ምን አገባኝ እኔ። እህት ለእህት ከጣሉ እኔ ምን አገባኝ? አልገባም በእነሱ ባል። ወንድምና እህት ከጣሉ ምን አገባኝ? ወንድም ለወንድም ይደባደቡ፣ ምንም አያገባኝም። መብታችሁ ነው። በቃ ተደባደቡ፣ ትጨቃጭቁ። በእህቶችና በወንድሞች መካከል አልገባም፣ መብታችሁ እንደፈለጋችሁ ነው። ነገር ግን መታችሁ አታክ አታድርጉ ተደብቃችሁ እንዴ! ፈሪውላ ሲያስጠሉ ሰው እንዴት! እኔ ከገኒ ጋር መጣላት ከፈለኩኝ ይጣላለሁ። በቃ ያው ቤካ ነው እንጂ ነው የምጣለው። ሌብነትሽ ስለተነቃ ነው እያንዳንድሽ ሌባ ሁሉ ማለት ነው። አይ ምረት እየተረጋጋ ምናምን ወደዛ ንኪው ተረጋጋ። አይደለም ሌባ ነው ይጮህ። በነገራችን ላይ ሌባ ይጮዋል፣ ሌባ ይንፈራፈራል። ሌብነትሽ ስለተጋለጠ ነው። አዎ በኤርሚ ጀርባ ላይ ተቀምጠ እያንዳንድሽ ገንዘብሽ ሜክ አድርገሻል። እያንዳንድሽ በኤርሚ ስም አጭበርበረሻል። ሌባ እንዴ እየመጡ በቃ ልጅቷን አታክ ምናምን ነገር